ajaa'iba ta'ammir no harki Allah qubni shan kan Allah mogolee isaa miila isaa gaafa qiyaama ni dhabamu fuula isatti qofaafa አስደናቂ ነገር ልንገራችሁ የአላህ እጆች አምስቱ ጣቶች ባቱ እግሩ በቂያማ ቀን ይጠፋሉ ይወገዳሉ ረጋስን ፈንናታ ሱረቱን አራማን የቀን ሱረ ሸንተሚሸን አያ ዲደሚጃ አማ ዲደሚቶርባት የሩብስተን አከነ ወንድ ኢሼ የቀን ደቼ ጉባ ጅሩ ሁንዲ ኒ ደበማ ፉላ ጎፍታ ኬቲ ከን ጉዲና ፊ ኡልፊናቱ ሃፋየ ወንዲ ሁንዱ ዮ ደበሜ ማልቱ ሃፋ ፉላ ይሰቱ ቆፋ ሃፋየ ሚሊሳኒ ደበማ ይችላል ኒበድ ሞጎሌሳስ ቆብኒሸን ሰን ኒደበሙ ዮም ጋፈ ቂያማ ይችላል እንዲህ ይላል በሱራ አርራህማን ወይንም ደግሞ 55ኛው የምዕራፍ ከቁጥር 26 እስከ 27 በእርሷ ላይ ያለው ሁሉ ጠፊ ነው የልቅናና የልግስና ባለቤት የሆነው የጌታ ፊትም ይቀራል አይጠፋም ይላል አላህ እግር እጅ ባት ወዘተ አሉት ሁሉም ጠፍቶ የሚቀረው ምን ይሆናል ፊቱ ብቻ ይሆናል ፊት አለው እግር አለው እጅ አለው ሁሉም ይጠፉና ፊቱ ብቻ ይቀራል እንኳን ተጠምቀሽ እግዚአብሔር ልጅ ለመሆን አበቃሽ የደስታ ቀንሽ ነው ለኛም ደስ ይለናል በሰማይም ደስታ ይሆናል ነው የሚለው ከተጠመቅሽና ከመጠመቅሽ በፊት ያለው ልዩነት እንዴት ነበር ያለው ሰላም ራሱ በጣም ይለያል ቀጥሎ ደግሞ አንተ መምህሬ ምክንያቱም ስለምናውቀው የእስልምናውን ቤተሰብ ምን ያህል ልጆቻቸው ምን ሊያደርጉ እንደሚችል አስተምሮቱ ደግሞ ምን ድረስ ህይወት እስከ መውሰድ ድረስ እንደሚደርስ እናውቀዋለን ፊቱ ምኑ ላይ ነው ያለው ያላ የሱ ፊትህ ላይ ነው ፊትህ ላይ ነው እያለ እኮ ነው ቆሻሻ ነው እንዴ ቆይ ያላ በጣት የተረገስክ ናንተ በሲጋ የተረገስክ ማለት የጋኔ ኢሊሽ እኔን እኮ አይደለም ሰይጣን ይቆራኘናል ሰይጣን ወሲብ ያደርገናል የሚለው አቡ አይደር ነው ወንድም ራሳችሁ ወሲብ ማድረግ አለባችሁ ሊጥ እንዴት ወሲብ ማድረግ አለባችሁ ቆዳ ብልት ሰርታችሁ እንዴት ወሲብ ማድረግ አለባችሁ ሐባብ በስታችሁ እንዴት ወሲብ ማድረግ ትችላላችሁ ብሎ ያስተማራችሁ ያንተ ትልቁ ሼክህ ኢብኑ ቀያም አልጀውዚ አስተምሮ ነው አባልክ ቁጥር ዝንቦች እንዳይገቡ ስለሰጋው ነው ላንቃህ ድረስ ይታይ እኔ ግን ላንቃህ ምንም አይሰራልኝም ጭንቅላት ባዶ እንደሆነ እየተመለከትኩ ስለሆነ ወቃይ ብልግናውን ተው በደም ውስጥ አይዞርም ይዞራል ሰይጣን ይዞራል አንተ ግን አንተ ነህ ሸይጣኑ አንተ ነህ አንተ እፎ የምትባል ቂማላ ማዝገራም ከቂቲያር ሰጥረግ ዝም ብሎ እስና ሊያቆሽሽ እዚህ ቁጭ ስላለ አንተ ጺማ ቆሻሻ ፕሮፋይሉ ተጽዕኖ አድርጎበት ነው ጺማላ ምንድነው የሚያንጫጫችሁ ቂቲን ሳታጣው እስብና እንደዚህ ነው የኔ ቂጥ ላይ ካካ ቢኖር አንተ ትልስልኛለህ እንዴ ምን ያደርግልሃል የኔ ቂጥ ላይ ካካ መኖሩ ስላላህ 5 ደቂቃ ካወራህ እኔ ንጽጽር አቆማለሁ ስላላህ ስትጠየቅ እከካም ብለህ መልስ ነው ያለ ከፈለግኔ የውሱ ተማሪ ነኝ ምን አይነት ዕውቀት እንዳለ ከመምህርህ አውቀናል እንኳን ደህና መጣሽ ብለናል በድጋሚ ሚስራ እንኳን ተጠምቀሽ እግዚአብሔር ልጅ ለመሆን አበቃሽ ዛሬ የደስታ ቀንሽ ነው ለኛም ደስ ይለናል በሰማይም ደስታ ይሆናል ነው የሚለው ኤኒዌይስ እግዚአብሔር ልጅ ማግኘት ታላቅ ነው አምኖ ተጠምቆ ያለው ደስታ ትልቅ ነገር ስለሆነ ማለት ነው ይመስለኛል አለ አንቺ ጋር እንዴት ነበር ደስታው እንዴ በጣም እንጂ አስበዋል በጣም ረጅም ጊዜ ነበር ባይተወንተ ስለነበረውና ብቻ በጣም ደስ ይላል እግዚአብሔር ይመስገን ስለ ሁሉም ነገር በጣም ደስ ይላል ከተጠመቅሽና ከመጠመቅሽ በፊት ያለው ልዩነት እንዴት ነበር ልዩነት አለው እንጂ ያለው ሰላም ራሱ በጣም ይለያል በጣም ደስ ይላል ኦኬ እነኔ የተባበሩሽንም ሁሉንም ማመስገን ትችያለሽ ስትጠመቂ ያገዙሽ ካሉ ፕሮግራሙን ይመሩልሽ ካሉ አንዴ ቃልስትሽ ፈልግ ነበር እና በጣም አመሰግናለሁ ስለሰጠኸኝ በመጀመሪያ እግዚአብሔር አመሰግናለሁ ለዚህ ከዚህ ሁሉ ሰው እኔ ስለመረጠኝ እግዚአብሔር ይመስገን ቀጥሎ ደግሞ አንተ መምህሬ
ክርስቲያን ሰማሉ አይደል? አይ ቲንክ አይሰማም። እና ሁላችሁም ሳትሰለቹኝ ለምጠይቀው ጥያቄ መልስ ብቻ ብዙ ነገሮች አሉና ሁላችሁንም በጣም አመሰግናችኋለሁ። ብዙ እህቶች አሉ፣ ብዙ ወንድሞች አሉ እና በጣም ቴንኪው። ዛሬ ደግሞ ከኔ ጋር የነበሩ ልጆች አሉ እና ስም መጥቀስ ካለብኝ ነው ማዕሬ ኢትዮጵያ ከመጣሁ ራሱ ብዙ ነገሮች ነበሩ። ብቻ እንደምንም ሰው ሆና ማለት ነው እንደማንም ሰው ሆና ያው ግን ብዙ አንዳንድ ነገሮች ነበሩና ከኔ ጋር ነበረች። በምንም በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማመሰግንሽ እና ደግሞ ያብ በእንትን ስምክ ልጥራክና በጣም ቴንኪው፣ በጣም አመሰግናለሁ። አንተንም ሁላችሁንም ብቻ ስንባል ላይክ ቺዬ ስንትን ባደለም ሁላችሁንም አመሰግናችኋለሁ። በጣም ረዥም ጊዜ ነው ባይ ዘ ወይ አመት ከምናምን ነው እና ከኔ ጋር አንዳንድ እንትኖችን ስትሉ ለነበራችሁ እህቶችም ወንድሞችም ሳጠፋም ታይ ስትሉ ብቻ ጥሩ ሳረግም ስታበረታቱኝ ለነበራችሁ ሁላችሁንም አመሰግናለሁ ማለት ፈልጋለሁ። ሶ ቴንክ ዩ ጨርሻለሁ። እንኳን እግዚአብሔር ረዳሽ፣ በድጋሚ እንኳንም ለዚህ ያበቃሽ። አንዳንድ ነገሮች ሰምቻለሁ። አክቹዋሊ እኔ አናደሽኝ ነው ዝም ያልኩት። አናደሽኝ ነበር፣ ምክር አልሰማሽም ነበር እና እኛ ጋር ደግሞ በጣም ቢዚ ነን። በጣም ቢዚ በሆንበት ላይ ከዛ ውስጥ ወጥተሽ እንደዚህ መብቃትሽ እንኳን እግዚአብሔር ይመስገን። ነገሮችን መጨረስ እንዳለባቸው እናስጠነቅቃለን። ደጋግመን ተናግረን ግን ያንን የተናገርነውን አልፎ ለሄደ እንዳንቺ ዝም እንላለን ማለት ነው። ግን እንኳንም እግዚአብሔር ረዳሽ፣ እንኳንም ተርፈሽ ለዚህ ያበቃሽ። ደስ ብሎናል በድጋሚ። በቤቱ ያጽናሽ። በተረፈ ያው እንግዲህ ያው ሆነ፣ ምንም ማድረግ አይቻልም። ብቻ እግዚአብሔር ይመስገን አልፎ ዛሬ ደረሰን ትላለህ። ምክንያቱም ስለምናውቀው የእስልምናውን ቤተሰብ ምን ያህል ልጆቻቸው ምን ሊያደርጉ እንደሚችል አስተምሮቱ ደግሞ ምን ድረስ ህይወት እስከ መውሰድ ድረስ እንደሚደርስ እናውቀዋለን። ይህ ነገር እንዳይፈጠር አስቀድመን በተቻለ መጠን ሪከመንድ እናደርጋለን። ደጋግመን ለመናገር እንሞክራለን። ብዙዎች ምን ያህል አካል ጉዳት እንደሚደርስባቸው ጠንቅቀን ስለምናውቀው ማለት ነው። ብዙዎችም በሚስጥር የምንይዘው ለምን እንደሆነ ጠንቅቀን ስለምናውቅ ማለት ነው። ማናወራቸው ብዙ ነገሮች ስላሉ ማለት ነው እና እንደዛ ነው። ዋናው ተጠምቀሽ ከዛም ወጥተሽ እንዲህ ስላየንሽ ደስ ብሎናል። በርቺ፣ በቤቱ ያጽናሽ። ክርስቲያን እሺ፣ እፎይ፣ ወደ ዛሬው ርዕሳችን መግባት እንችላለን። የዛሬው ርዕሳችን ከአላህ ፊት ጋር በተገናኘ ነው። እስካሁን በተለያዩ የአላህ አካል ክፍሎች እያወራን ነበረ። ከዚህ በፊት የነበሩትን ላይቮች ገብታችሁ ብታያቸው ዩቲዩብ ላይም ስለተቀመጡ እዛም ሄዳችሁ ቼክ ማድረግ ትችላላችሁ። የተለያዩ የአካል ክፍሎችን አንስተን እየተነጋገርን ነበር። እንግዲህ የሙስሊሞች አምላክ አላህ ማለትም ሙሐመድ ይዞት የመጣው አስተምሮ ማለት ነው። አላህን በቦታ የገደበ በስፔስ የገደበ ሊሚትድ አድርጎ ያስቀመጠ እምነት ነው። ለምሳሌ አላህ የተለያዩ አካል ክፍሎች አሉት ብለው ያምናሉ። እግር አለው፣ እጅ አለው፣ ጆሮ አለው፣ ፊት አለው፣ አይን አለው የመሳሰሉት እነዚህን አካላቶች በሙሉ ይናገሩለታል። ባት አለው ይላሉ። እሺ ሐፊዝ ሰላም ነው። ይህን ጥያቄህን ይዘህ ማለት ነው። ጥያቄ አሁን ሳትለፈልፍ አንተ ራስህ ትወጣለህ። ኔክስት ምን ካልክ መልስ መመለስ ብቻ ከቻላችሁ መልስ ብቻ መመለስ ብቻ። ደጋግሞ ገባ ደጋግሞ እየየ ነው የሚለው። አመጅ ይሰማል የሚል ገብታ ይሰማል። ማሜ ሜቢ አላህ ፊት ላይ መቀጠል የምትችል ከሆነ መቀጠል ትችላለህ።
መልስ ካለ መልስ ካስተማሯችሁ ስለ አላህ ፊት መስጊድ ውስጥ ተምራችሁ ታውቃላችሁ? ማሜ እስኪ ተምረህ ታውቃለህ ስለ አላህ ፊት መስጊድ ውስጥ ወይስ ጥያቄ ነው ክርስትና ላይ ያሸከሙህ? አይደለም እኔ የዚህ ጥያቄ አላህ ሲጀመር የሰው ልጅ እሱን ለማየት የሚቋቋምበት ወኔ የለውም፣ ቁዋ ማለት ነው፣ ኃይል የለውም፣ ጉልበት ንገረህ። አላህ ስለማየት አላወራንም ማሜ፣ ስለማየት አላወራንም። እንደዛው የምትል ከሆነ ደግሞ በቂያማ ቀን አላህን ጥርት ባለ መልኩ ታየዋለህ። እሱ ችግር የለውም። አንተም ታየዋለህ። ያንተ ውርደት ደግሞ ያንተን ነው ይፉ እኔ ማየት አልፈልግም። እኔ ጭንቅላት የሌለው አካል ማየት አልፈልግም በቂያማ ቀን። ጭንቅላት የሌለው አንድ ባት ያለው ሁለት እግር ያለው ሁለት ቀኝ እጅ ያለው ወገብ የሌለው አንገት የሌለው ማየት አልፈልግም። አንተ ችግር የለው አንተ ካየህ በቃ። እኔ ማየት አልፈልግም ጭንቅላት የሌለው አካል። ግን አንተ ፊቱ ምኑ ላይ ነው ያለው? ያላህ እግሩ ላይ ነው ያለው? እጁ ላይ ነው? ፊትህ ላይ። ጭንቅላቱ ላይ እንዳትለኝ፣ ጭንቅላት የለውም። ምኑ ላይ ነው ያለው? ፊትህ ላይ ነው ያለው። የኔ ፊቴ ላይ ነው። እሺ ችግር የለውም። ያላህስ ምኑ ላይ ነው ያለው? የሱ ፊትህ ላይ ነው። ፊትህ ላይ ነው እያለ እኮ ነው። ቆሻሻ ነው እንዴ? ቆይ አላህ እኔ ፊቴ ላይ ያለው ቆሻሻ ነው። ምናልባት ፊቴ ላይ ካለ ይሰማህን ያያህን። ቅድም ከአርሽ በላይ ነበር ያልከው ነው። ፊትህ ላይ ነው ያለው አላህ ያልከው። ጥያቄ መልስልኝ። አንተ አባት አለህ? የፊት ነህ አንተ ደግሞ ቅድም ከአርሽ በላይ ዝም ብለህ በጣት የተረገስክ ነህ አንተ፣ በሲጋ የተረገስክ ማለት ነው እንጂ አባት ከመሐመድ የተማርከው ነው። የጋኔል ልጅ እኔን እኮ አይደለም ሰይጣን ይቆራኘናል፣ ሰይጣን ወሲብ ያደርገናል የሚለው አቡ አይደር ነው። ወንድም እናትህ ማለት ነው በፊንገር ነው እንጂ አንተን አስረግዛ የወለደችው ማለት ነው። ሰው አልወለደህም አንተ። ይሄ ኢብኑ ቀያም አልጀውዚ አስተምሮ ነው። እንዴት አድርጋችሁ ራሳችሁ ወሲብ ማድረግ አለባችሁ፣ ሊጥ እንዴት ወሲብ ማድረግ አለባችሁ፣ ቆዳ ብልት ሰርታችሁ እንዴት ወሲብ ማድረግ አለባችሁ፣ ሀባብ በስታችሁ እንዴት ወሲብ ማድረግ ትችላላችሁ ብሎ ያስተማራችሁ ያንተ ትልቁ ሼክህ አልቀያም አልጀውዚ የእሱን አስተምሮ ዘ የነ ኢማም ነወዊን አስተምሮ ዘ እዚህ ገስት ላይ አታውራ፣ ቆሻሻ ነገር አታውራ። ለእናንተ ቅዱስ ነው። ሀባብ እንዴት በስተህ ሆል ፈጥረ ቀዳዳ ፈጥረ እሱን ወሲብ አርገህ ወይንም ደግሞ ሊጥ አብክተህ እንዴት ወሲብ ማድረግ አለብህ ቀዳዳ ብጅተህለት ወሲብ አድርግ ብሎ ያስተማረህን ያንን ቆሻሻ አስተምሮትህን እዚህ ገስት ላይ አታውራው እባክህ። እና እንጸየፈዋለን። ሶስት አምላክ የሚያመልከው ማለት ነው። እንዴት ነው ሶስት ጣዖት የሚያመልከው? እኛ ሶስት አምላክ አናመልክም። ጭንቅላት የሌለው እግር እያመለክ ነው። ጭንቅላት የሌለው አካል፣ ጭንቅላት የሌለው እግር ሰው እንዴት ያመልካል? ሚካኤል፣ ገብርኤል፣ ሚካኤል። ያው ምን ያህል እኮ መሀይም መሆንህ የሚያስታውቀው እኮ ገብርኤል ሚካኤል ማለት እንኳን ምን እንደሆነ አታውቅም። ኢየሱስ፣ መርየም፣ ስንት አምላክ ነው የምታመልከው? ምንም አታውቀውን አታውራ። በቃ አፍ በተከፈተ ቁጥር ላንቃህ ድረስ እየታየ ነው። እሱ ግን ሳይሆን ዋናው ፖይንት ባልክ ቁጥር ዝንቦች እንዳይገቡ ስለሰጋው ነው ላንቃህ ድረስ ሲታይ። እኔ ግን ላንቃህ ምንም አይሰራልኝም፣ ጭንቅላት ባዶ እንደሆነ እየተመለከትኩ ስለሆነ ምንም ስለማታቅ እባክህ ይቅርብህ። እነዚህ ንጹሐን ህዝቦች እንደዚህ በቃ ፎሎ የቅድሙ ሴጣን ነው። በቃ እንደዚህ እባክህ ይቅርብህ። የቅድሙ ሴጣን ለሱ ፎሎ እየሰበሰብክባቸው አንተ እባክህ ይቅርብህ። የቅድሙ ሴጣን እኮ ነው ያበሳጨው። ታውቃላችኋል። አላህን እክዳለሁ ብሎ ከተስማማ በኋላ በደንብ አስተውሉ። አላህን እክዳለሁ ሙሐመድ አላህን ሲጠራ ጋንንት የሚከመሩበት ከሆነ ሙሐመድን ጂኒዎች ሌሊት የሚጋብዙት ከሆነ ሙሐመድ ሴጣን እንደሚያዘው ከተናገረ አላህን ክዳለሁ ብሎ ከተስማማ በኋላ ሁላችሁም የሴጣን ቁራኛ ናችሁ ከኢሳና ከመርየም ውጪ ብዬ መረጃ ሳመጣበት እሱ ራሱ ሴጣን አለበት ማለት ነው። ኢሳና መርየምን ስላልሆነ ኢሳና መርየም ሴጣን አልነካቸውም። የለም የሆነበትን ምክንያት ንገረኝ። እነሱ የሆነበትን ምክንያት ንገረኝ። ምክንያቱም እነሱ ተራ አዳምጥ ፕሌስ አዳምጥ። እሺ አዳምጥ። እሺ እኮ አዳምጣ። ምክንያቱም መሐመድ ሲኮርጅ ዝም ብሎ ስለሚኮርጅ ክርስቶስ አምላክ መሆኑ ገብቶታል። መሐመድ አትበል ንገረኝ። ኢየሱስ አዳምጥ።
ክርስቶስ አምላክ መሆኑ ገብቶታል። ስለዚህ ኢሳ የሚልን የክርስቶስን ስም ወስዶ እንደዚህ ሲኮርጅ በስርዓት አልኮረጀም። የተወሰነ የቀነጫጨባት አለ። ሴጣንን የሚቀጠቅጥ የሚርድ መሆኑ ስለገባው ሴጣን እሱን በደም ውስጥ እንትን ብሎ የሚያዘው እንዳልሆነ ገብቶታል። ሁላችሁም በደማችሁ ሴጣን ይዞራል፣ እኔም ጭምር ይዞርብኛል፣ ያዘኛል። ሴጣን ማዘውና በደም ውስጥ ማይዞረው ኢሳንና ሜሬምን ነው አለ። እናቱም የተከበረች እንደሆነች ስለገባው አንተ ነህ ሸይጣኑ፣ አንተ ነህ ኢልቢስ። በደም ውስጥ አይዞርም እኮ በደም ውስጥ አይዞርም። ነዓለ ቡሸቅለክ ከዛቢክ በደም ውስጥ አይዞርም እኮ ብልግናውን ተው። በደም ውስጥ አይዞርም፣ ይዞራል ሴጣን ይዞራል። አንተ ግን አንተ ነህ ሸይጣኑ፣ አንተ ነህ አንተ ነህ። ቴንክ ዩ። በደም ውስጥ ሴጣን እንደሚዞር ማመንህ ራሱ አንድ ነገር ነው። እኛ በደማችን ውስጥ ያለው ያ ቅዱሱ መንፈስ ስንጠመቅ ቅድም የጠየከን የእግዚአብሔር ቅዱስ እስትንፋስ መንፈስ ነው እንጂ የሚዞረው ሴጣን አይደለም። በእኛ ውስጥ የሚዞረው በአንተ ደም ውስጥ መንፈስ ነው። ውሃ ውስጥ ተናፍሶ ነው። ውሃ ውስጥ በቃ ውሃ ውስጥ አይ አላህ ሲጀመር እውቀት የለውም። ለምን አታወርዱትም? እውቀት ካለው ለምን በስነ ስርዓት አያወራም? የሚጠየቀው አላህ ያን የገማ ጭቃ አብክቶ አደምን ተፈጠረ በኋላ መንፈሱን እንደነፋበት አያውቅም። ያላ መንፈስ የገማ ጭቃ ላይ ስለሚሆን ከዛ አንጻር ብቻ የሚረዳው። ኤኒዌይስ ባክ ቱ አወር ቶፒክ። እውቀት ማጣት ብቻ ሳይሆን በነገራችን ላይ እውቀት ማጣት ብቻ ሳይሆን አጋንንትም ስለሚጫወትባቸው ነው። ችግሩ ያ ነው። ካለባቸው አጋንንት ጋር መላቀቅ አንፈልግም በሚል ሁኔታ ውስጥ ስለሆነ ያሉት እሱ ነው አስቸጋሪው ነገርና እውቀት ዲቨሎፕ የሚሆን ነገር ነው። አንድ ሰው አንብቦ አጥንቶ የሚያገኘው ነገር ነው። ነገር ግን አጋንንትን አልላቀቅም፣ እኔ አጋንንት እፈልገዋለሁ፣ እኔ ላይ ያለውን አጋንንት ይመቸኛል ካለ ይሄ ሰው እውቀት ኖሮ አልኖሮ ምንም ጥቅም የለው። ለዛ ነው ኡመት ያለ ከስር ያሉት በደንብ ይማሩበታል። እኛ ከስር ያሉት በደንብ እንዲማሩ ነው። በደንብ ኖት የሚይዛለ ከስር ቁጭ ብሎ በደንብ የሚረዳ የሚያስተውላለ ምንድን ነው እየተባለ ያለው ማለት። አንዳንዴ ያለ ምልክት አልታውቋችሁም ብሏል እግዚአብሔር። እግዚአብሔር ያለ ምልክት አልተወም። ይህንን እድል አግኝተው ብዙዎች ምልክት የሚሆንላቸው አሉ፣ ለድነታቸው ምልክት የሚሆንላቸው። ይሄንን አይተው ምን አይነት ሃይማኖት ውስጥ ነው የተቀመጥኩት እንዲሉ ምልክት የሚሆንላቸው አሉ። እኛ እሱን ነው ታሳቢ አድርገን የምንሰራው። ከዚህ ስንወጣ ብዙ እህቶቻችን እዚህ ገስት ላይ መግባት የሚፈሩ ቴክስት የሚያደርጉልን አሉ። እነሱን ነው ታርጌት የምናደርገው። ቀጥል ክርስቲያን። ኦኬ፣ ወደ አላህ ፊት እንመለስና ጀሚል በሽር ወይም ደግሞ ስሚዝ ነው የሚለው ጀሚል ሰላም ነው? ጀሚል ይሰማል? አሁን አስቸጋሪ እኮ ነው። በቃ ሙስሊሞች ወይ ስለ አምላካችሁ አላስተማሯችሁ፣ ወይ ለማወቅ ፈቃደኛ አይደላችሁ፣ ወይ ስትጠየቁ አትመልሱ። ስሚዝ ይሰማል? ይሰማል። ሰላም ነው አለው። ክብሩ ምስጋና ይስፋ ለአላህ ለሰማያትና ለምድሩ ጌታ። ጥሩ ኦኬ። እሺ ጥያቄያችንን ሰምተሃል? አልሰማሁም። አላህ ፊት አለው ብለህ ታምናለህ? አላህ አይወልድም አይወለድም፣ ለእርሱም አንድም ቢጤ የለውም። እሱን የሚመስል ነገር ምንም የለም፣ በምንም ልትገልጸው አትችልም። አምላክ ይህንን ይመስላል ብለህ በምንም ነገር ልትገልጸው አትችልም። እኔ በማምነው መልሱ ይሄ ነው ለጠየቁ ጥያቄ። አዎ መልሴ እሱ ነው። ምን አገናኝ ነው አላህ ፊት አለው የለውም? ወይ አላህ ፊት አለው የለውም ለሚለው አላህ አይወልድም አይወለድም ምን አገናኘው? ለርቢ አይደለም ፊቱን የጠየቀ። እሺ እንደዛ ማለት ሳይሆን ደግሞ እርሱን የሚመስል ነገር ምንም የለም። እሱን ከምንም ነገር ጋር ላመሳሰለው አልችልም። ይህንን ይመስላል አምላክ። ስለዚህ ፊት የለውም አላህ። ስለዚህ ፊት የለውም። በቃ ነገርኩ። እሱን የሚመስል ነገር ምንም የለም። በምንም ነገር ልገልጽልህ እሱን አልችልም እኮ። ፊት የለውም አይደል አላህ? መልካም። የት ነው ያለው አላህ? የት ነው ያለው አላህ? ቦታ አይከበውም አይወስነውም።
ስለዚህ በሁሉም አለ አላህ ሁሉም ቦታ አለ። ኦኬ ሁሉም ቦታ አለ። ይታያል አላህ እሱ የአይካል እንጂ አንተ አታየውም። አምላክን እንዴት ልታዩ ትችላለህ? ኦኬ በቂያማ ቀን ግን አታየውም? በቂያማ ቀን በፍርዱ ቀን በቂያማ ቀን በፍርድ ቀን አላየውም። አምላክን ልታዩ አትችልም። ኦኬ ስለዚህ አንድ አካል አላህ በቂያማ ቀን ይታያል ቢል ተሳስቷል? እሱን ትልልቅ ኡስታዞችን ፈትዋ የሚሰጡትን እነሱ መጠየቅ ትችላለህ እንጂ እኔ ለእንደዚህ አይነት ጥያቄ የረቀቀ እውቀት የለኝም። እንደዚህ ግን ለምጠይቀኝ ጥያቄ ግን ለእኔ አላህ በቂ ነው። ኦኬ አንተ አላህ ግለጸው እስቲ። ምንድን ነው? መንፈስ ነው ወይንስ ምንድን ነው? የእኔ አላህ የሰማያት ሁሉ ጌታ ምድርን በመካከላችን ያበጀ እንስሳትንም የፈጠረ ይህንኛው ጣዖት አምላኪውም ይሄ እንደዚህ ፈጥሯል ብሎ ማውራት ይችላል። ሰው መለያው አንተ አላህ ምን ብለህናል? በሁሉ የሞላ ነው፣ አይታይም፣ በቂያማ ቀንም አይታይም ብለህናል አይደለ? በቂያማ ቀን አይታይም ሳይሆን በቂያማ ቀን ላልከኝ ነገር በፍርዱ ቀን ፍርድ ሊሰጠኝ ይችላል እንጂ ለሱ አሁን ለጠየቀኝ ጥያቄ ለጊዜው መልስ የለኝም። ኦኬ ያላ ፊትም የለውም ብለህናል አይደለ? የለውም። ኦኬ ስለዚህ ሱራ 6:52 ላይ እስቲ ችን ክፍል እንመልከት። ኦኬ እችን ክፍል አንብባት እስቲ። ምንድን ነው የሚለው? ስለፊት እኮ ስለመታየት ስለ አካል የሚያወራ ነገር የለም። ምንድን ነው የሚለው? አንብበውና ንገረን እስቲ። እነዚያ ጌታቸውን ፊቱን ውዴታውን የሚሹ ሆነው በጠዋትና በማታ የሚጠሩት ታባራቸውና ከበደለኞችም ትሆን ዘንድ እነሱን መቆጣጠር በአንተ ላይ ምንም የለም። ምኑን የሚሹ? መቆጣጠር በእነሱ ላይ ምንም የለባቸው። ምኑን የሚሹ? ጌታቸው ፊቱን ውዴታውን የሚሹ ሊል የፈለገው እዚህ ጋር አካል አለው ሊል ሳይሆን ውዴታውን የእሱን ፍቅር የአምላክህን ውዴታ ነው እንጂ አካል ሳይሆን በቃ ለመግለጽ ያክል አይልም። ሱራ 2:115 እንድገመው። ፊቱን እያለ ውዴታ ይለኛል። ቁርአን ላይ ተከታይህን ለማብዛት ፎሎወርህን ለማብዛት ቆይ ችግር የለውም። አንብበው እስኪ። ምስራቁም ምዕራቡም የአላህ ነው። ፊቶቻቸውን ወደ የትም ብታዞር የአላህ ፊት እዚህ ነው። አላህ ችሎታው ሰፊ አዋቂ ነውና። በቃ ሊል የፈለገው እዚህ ጋር አንተ ከአካል አንጻር ልታዩ ትችላለህ፣ ግን ሊል የፈለገው የአላህ ውዴታና ችሎታው ሰፊ ነው። በቃ ከፊት ከአካል ጋር የሚገናኝ ነገር የለውም። ምንድን ነው እሱ የሚለው? ምኑ ነው የውዛ ነው ያለው ምኑ ነው? በቃ እኔ እዚህ ጋር ብራዘር ከአንተ ጋር ተጃጅዬ ቀኔን ላቃጥል አልፈልግም፣ ጊዜ ላቃጥል አልፈልግም። ለተረፈው ነገር አላህ ሂዳዩን ይስጥህ። ካላህ ቅጣት አለ አይደል? እንደ አቅሜቲ እኮ ለመስበክ ይሞክራል። ወይ ቀልድ ወይ ኩን ፈቃደከ ነው የሚለው። ወይ ኩን አይ ቲንክ የክርስቲያን እንትን ነው። ክርስቲያኖች ናቸው። ክርስቲያን ነሽ ወይ ኩን ከመግባታችሁ ዝም የምትሉ ክርስቲያኖች እንቦልካችኋለን። ይሄን ወቁ። እዚህ ጋር የመቀለጃ ቦታ አይደለም።
የሙስሊም አይነት ስም መስላችሁ ከገባችሁ በኋላ ተናገሩ ስትባሉ ጸጥ ምትሉ በብሎክ እንሸኛችኋለን። ሞዴሬተሮች በቻላችሁ መጠን ክርስቲያኖች ገብተው እንዲቁጭ ሲሉ ስንጠራቸው ዝም ካሉን ሸኟቸው በብሎክ። አምቢላል ሶሪ አንተ ራስህ ሙስሊም ነህ? ቼክ አድርገው። ክርስቲያን ሙስሊም ነህ አንተ? ክርስቲያን ነኝ። በአስቸኳይ ስምህን ቀይር። ለምን ነው ቢላል ነኝ ያልከው? አክሊል ነው የሚለው ስሜ። አክሊል እኮ ነው። አክሊል ነው ቢላል ነው የሚለው። ቢላል ነው የሚለው። ፕሮፋይል ነው። ፕሮፋይልን ቀይር። ደግመህ በዚህ ፕሮፋይል እንዳናይህ ደግመህ ገስት ላይም እንዳትልክ። እሺ ቀልድ አይደለም የያዝነው። እዚህ እየገባችሁ አትጨማለቁ። ሙስሊሞቹ እዛ የሚሰሩትን አይነት ድራማ እኛ ጋር ልትሰሩ ፈልጋችሁ ነው እናንተ ጭምላቆች። ኔቨር ጊቭ አፕ። ሰላም ሰላም፣ እንዴት ናችሁ? ይመስገን። እንዴት ነህ? አለ አልሐምዱሊላህ። መልካም። በመጀመሪያ ከታች መጥፎ ኮሜንት የምትጽፉ ክርስቲያኖች ተረጋጉ። ከቻላችሁ ጥሩ ነገር ጻፉ። እምነት የግል ነው። የፈለገ ሰው ውሻ ምልኮ መኖር ይችላል። እሺ አላህ እጅ አለው ብለህ ታምናለህ? አላህ የገለጸልኝ ነገር ሁሉም ይቀበላለሁ። እኔ ለምሳሌ ሁለት እጅ አለኝ ብለዋል፣ ተቀብለዋል። ይሄ ፊት የምትለው ደግሞ አንተም ታውቀዋለህ። ስለ ፊት አላወራም። አላህ ረቢ ፊትን አዙርልኝ ማለት ተረዳኝ፣ ተቀበለኝ ማለት ነው። ፊት የሚለው ቀጥታ ፊት አለኝ ማለት አይደለም። እሺ ፊት የለውም አላህ? ዝም ብላችሁ እንትን አታሩ። አላህ ፊት የለውም እና አሳይኝ በቁርአን ፊት አለኝ የሚለው ይሄ ፊት የሚለው እንትኑን ነው የሚያሳየው። ይሄው ወደኔ ማለት ነው። እንትኑ የሚያሳየው ያላ ፊት እዚያ ነው፣ ወደኔ አይደለም። እዚህ እንደዛ ምን አለ? ይሄ ነው ማይታይ ተመሳከሩ አንብበው ሳታነበው ያላ ፊት እዚያ ነው እያልኩ ትለኛለህ እንዴ? አይታይም እንደዛ አይልም ነው አልኩኝ። የተከራከርኩ እኮ ነው። ይሄው አንብበው። ፊቴን አዞርልኝ ማለት እኮ ተቀበለኝ ለማለት ነው። አንብበው ያለው እኮ ከታች ያለው ሌላ ምን መድስ ነገር የለውም እኮ። ይሄ ግልጽ ሆነ ነው ገና። ስለዚህ ማለት ሳይሆን አላህ ፊት አለኝ የሚል ካለ ትክክል ነው፣ ይቀበላለሁ። ይሄ ደግሞ ሌላ ነገር እያወራ ነው። ኦኬ ያላ ፊት እዚያ ነው ማለት ነው። ይሄን የተናገረው ማን ነው? ቁርአኑን ይሄን የተናገረው ማን ነው? እኮ ስለ ፊት እንዳለው አይገልጽም ነው አልኩ። ይሄንን ቁርአን የተናገረው ማን ነው? የማን ቃል ነው የተናገረው? ማንም ይሁንም ይሄ ስለ ፊት አይናገርም ነው። ፕሊዝ ይሄ ቁርአን የማን ቃል ነው? ቁርአን የአላህ ቃል ነው፣ የታወቀ ነው። የአላህ ቃል ነው። አላህ ራሱ ነው አይደለ? ያላ ፊት እዚያ አለ ያለው። ያላ ፊት እዚያ አለ የሚለው የት አለ? ያው ፊት ለፊት እኮ ነው ያላ ፊት እዚያ አለ። እንደዛ አይልም ያልኩ እኮ ነው። እዚህ ፊት አለኝ ነገር አንብበው። እስኪ አንብበው መጀመሪያ። እንዴ ምን ሆነሃል? እስኪ አንብብ። ፊት አለኝ አይልም እኮ አንብበው፣ ችግር የለውም እንዴ። ኧረ አንብብ ያለው ከታች ያለው። እሺ ምን ይላል? እስኪ በምስራቁና ቀጥል። አንብብ ያለው አልኩ እኮ። ማንበብ ትችላለህ። አንብብ ራሱ ያንብብ። ፊት አለኝ አይልም እኮ ይሄ አንብብ። አንብብ ያለው እኮ ፊት አለኝ አይልም እያልኩ እኮ ነው። ፊት አለኝ የሚል ካለ አሳይኝ። አንብበው እንስማ እስቲ ስታነበው። ፊት ማለት እኮ አሁን አላህ ፊትን አዙርልኝ ማለት እኮ ተቀበለኝ ለማለት ነው አልኩ። በምሳሌያዊ እንትን ነው፣ ግልጽ እኮ ነው። ወይ ያላ ፊት ማለት እንደዛ ነው። አውቃችሁ ግን ወይ አረ ምን አይነት ነው? ሌላ ፊት አለኝ የሚል ካለ አምጣልኝ፣ ይቀበላለሁ። ሌላን ተረት ምን ብታወር ምን ያልቀበለው? ለምን አታነበውም ወንድማችን? አላ ፊት አለ። ኦኬ እንስማማ። ቴንክ ዩ እንዴት እንደመለጥፍ ላሳየ ደግሜ። ይሄ ያላ ፊት አይልም አይደለ? ፊት አለኝ አይልም ነው አልኩት እኔ። እናመሰግናለን። አላህ እግር አለው አይደለ? አላህ አለኝ ያለ ነገር ሁሉም ተቀበላለሁ፣ ችግር የለውም። ኦኬ አላህ እግር አለው? የገለጸልኝ ነገር ሁሉም ይቀበላለሁ። አላህ እግር አለው ወይ አልኩ። በቁርአን የተናገረው ነገር ሁሉ አለኝ ያለ ነገር ሁሉ ይቀበላለሁ። ንገረኝ። እሺ ምንድነው አለኝ ያለ? አምጣውና ይሄ አለው በለኝ። ያነበብኩ አዋለው፣ ይቀበላለሁ፣ ችግር የለውም።
አምላክህን አታውቅም ማለት ነው። ምን ይኑረው ምን አይኑረው ምን እንደሆነ አምላክህን አታውቅም። አብሽር ምንድነው? እሺ ምንድን አለው? ምን ልትገዛው ነው? ምን እያስተማርክ ነው? ቀጥል። ችግር እኔ እንትን እየመለስኩልህ ነው። በደንብ አስተውሉ። አምላኩ ምን እንዳለው እንኳን አያውቅም ገና። ሶስት ነገር ንገረኝ እስቲ አምላክ ያለውን። ይሄ እኮ እንትን ስለ አምላክነት ምን መሆኑን ማወቅ ነው እንጂ ሶስት ነገር ንገረኝ። አንተ ምን አስፈለገ? የምታመልከው ጣዖትህ አምላክ ብለህ የምትገዛው ጣዖትህ ፊት የለውም። ተስማማውልህ? ፊት የለውም። አንድ ነገር ልንገርህ፣ አዳምጥ። ፊት የለውም፣ እጅ ነው። በደንብ አስተውሉ። ተስማምቻለሁ። እንደውም ምን አዳረቀኝ? አላህ የሚባለው አካል ፊትም የለውም፣ እግርና እጅ ብቻ ነው። እግርና እጅ ነው የምታመልከው ማለት ነው። ጭንቅላት የለውም፣ አንገት የለውም፣ ወገብ የለውም፣ እግር ነው፣ ፊት ነው። አላህ እግር አዳምጥ። አንተ እንትን ካልክ እኔ እንዴት መጫወት እንዳለብኝ በደንብ ጠንቅቄ ማለት ነው። አንተ ፖለቲካ አዳምጥ። ቀጣይ ትወጣታለህ። ለማለት እኮ ከሰሩ ድንቁርና ተጠናውቷቸዋል ሰዎቹ። ተናገር እሺ፣ አላህ ብለህ የምታመልከውን አካል ተናገር። አልናገርም። ምንድነው አላህ ብለህ የምትገዛው አካል? ስንት አካል ነው ያለው? ምንድነው እሱ? እጅ፣ ሌላስ አላቅም። ፊትስ የለውም። ስለዚህ የምትገዛው አካል እግርና እጅ ብቻ ነው የምታውቀው። አካል ጎዶሎ ለምን ነው የምታመልከው? አካል ጎዶሎም አይደለም ባይዘ። ይሄ አካል ጎዶሎ የሚባለው አትሊስት የተሟላ ኖሮ አንድ ነገር ስጎል ነው አይደለ? ይሄ ለአቅመ አካል ጎዶሎ አልደረሰም። ሶሪ ቱ ሴይ ዚስ፣ ወርዱ ኦፌንሲቭ ይመስላል። አካል ጎዶሎ ይባላል አይባልም? የተሻለ ቃል ክሊኒካል ተርም ካለው የሆነ በጤና አይ ዶንት ኖ እንትን ነው ጠፋኝ ለማለት ብቻ እንደዚህ የሚነገር ካለ ለእንደዚህ አይነት አካል ማለት ይሄ እኮ አካል ጎዶሎም ለማለት እኮ አልደረሰም። እግር ነው ያለው አለኝ፣ እጅ ነው። እሺ ሌላስ? የለም። ፊትስ? የለውም። አለው አልተባለም። ይሄ የለውም፣ ፊቱ አይደለም። እና የምታመልከው ሁለት እጅና ሁለት እግር ነው። ሰው እግርና እጅ ነው የሚያመልከው ብሎ እንደ አዋቂ እንትን ሲል ማለት ነው። ደግሞ እንደሚያውቅ ሆኖ አምላኩን አምን ይላል። እግርና እጅ ብለህ ጥራው፣ አምላክ ብለህ ትጥራው። ጣዖትህ እጅና እግር ነው። ልክ እንደ እስታቹ እንደ ሐውልት እጅና እግር ነው። ጭንቅላት አልባ፣ አንገት አልባ፣ ወገብ አልባ፣ ባት አልባ። ኤኒዌይስ ጀሚላ እፎይ በነገራችን ላይ ልትገዛው ነው ወይ ብሏል። እና እኔ ምን እንደመጣልኝ ታውቃለህ? ሼክ አቡበከር የሚባለው የአህባሾቹ አላህን ልትሸጡት ገበያ እንኳን ብታወጡ ማንም የሚገዛችሁ ባሪያ አይደለም ብሎ ተናግሯል። አላህም አይደለም በብር በነፃም አያዋጣም። ኔቨር ጊቭ አፕ። ገበያ እንኳን ልትሸጡት ብታወጡት የውሃቢዮቹን አምላክ አሁን አንተ እጅ አለው ነገር ግን እግር እንዳለው አሳዩኝ ለምን ያልከው ማለት ነው። ገበያ ብታወጡት እንኳን በነፃ አያወጣም፣ አስቀያሚ ባሪያ ነው ይመልሱባችኋል ብሏል። ስለዚህ አንተ ያልከው ነገር ችግር የለውም። ልትገዙት ነው ወይ ብለህ መጠየቅ ጥሩ ነው፣ ግን አንገዛውም። ከፍለህንም ያንተን አለ ማለት ነው። አሁን መቀጠል ትችላለህ፣ ችግር የለውም። አንድ ነገር እኮ መጠየቅ ነገርና እንትን ማድረግ ማወቅ አለብን። ችግር የለውም። አንዴ አላህ ፊት አለው የለውም? ይሄን ብቻ መልስልኝ መጀመሪያ። ልሳለው ችግር የለውም። ቆይ አንድ ነገር እንስማማ። አሁን አላህ ጣዖት ምናምን የሚባለው እሱን ተውት። አሁን እግዚአብሔር የሚባለው የመጨረሻ ጥያቄ ማይክን እንዳታነሳ ሚውት አድርገው። የምጠይቅን ብቻ ትመልሳለህ። ስትሬት ካልመለስ ከስር ትሆናለህ። አላህ ፊት አለው የለውም? ይሄ ብቻ መልስ እኮ ነው መለስኩላችሁ። እዛ አለኝ ያለ ነገር ሁሉ ምን ይቀበላዋለሁ ነው ያልከው። እዚህ ደግሞ የሚገልጸው ፊት አለኝ ያለው ምንድን ነው? ምሳሌ ጠቀስኩልህ። አላህ ፊትን አዞልችል ካለ እኔ ልመናው ይቀበላለሁ። ለምን ነው ምሳሌ አለኝ ያለው ምንድን ነው? አለኝ ምናምን አልጠየቅኩም። ሁሉም የሚያውቀው ነገር እኮ ነው። አለኝ ያለው ምንድን ነው? እሺ ለምሳሌ ስትለኝ አለኝ ያለውን እንቀበላለን አልከ። አለኝ ያለው ምንድን ነው? እሺ ንገረን።
በቁርአን የተገለጸ ነገር ሁሉም ያለው ነገር ሁለት እጅ አለኝ ብለዋል፣ ተቀብየዋለሁ። እሺ በቃ ሁሉም ነገር እንደ ሰው አምሳያ የለውም፣ አምሳያ የለኝም፣ ቢጤ የለኝም ብለዋል። ስለዚህ አልጠየቅኩህም፣ ማን ይመስላል ብዬም አልጠየቅኩህም። ስለዚህ አንተ አላህ ያለው ሁለት እጅ ብቻ ነው የተገለጸልኝ ነገር እኮ እኔ በመሰረቱ ነው መሄድ አለብኝ እንጂ እኔ ግድ ጭንቅላት አንጥቼ መጨመር ምናምን የሚባል ነገር የተገለጸልህ አንተ አላህ ሁለት እጅ ብቻ ነው? አይ እንደዛ አላልኩም። እኔ አልወጣኝ። ሌላ ምን አለሽ ንገረና። የተገለጸልኝ ነገር በቁርአን የተገለጸ ነገር ሁሉ እኔ ይቀበላለሁ እኮ። ምንድነው እሱ ሌላ የተገለጸልህ? ለምሳሌ ነገርኩህ። ሁለት እጅ አለኝ ሁሌ የምታመጡት ሁለት እጅ አለኝ ብለዋል፣ ተቀብያለሁ። ምሳሌ ጠቀስኩልኝ። ምን በዝርዝር ምን አስፈለገ ነው? እኔ ጥያቄ ይሄ እምነታዊ ምንድነው የሚያስተምረው ነገር አለ? ይሄ ብሽሽቅ ነው እንጂ ምንም አያረግም። ወላቃጺማም በግ አትሳደቡ። ተረጋጋ። ኦኬ ሱራ 55 26ኛው ነው። አንዴ ክፈትልኝ ክርስቲያን። ሱራ 55 የራስን በነገራችን ላይ አንተ ቆይ አንዴ ተረጋጋ። አምዱ ተረጋጋ። አምዱ እንትን አታስተምርም ወይ አንተ? አንተ ከኔ ጋር ታወራለህ። አምዱ መሐመድ ይኸውልህ ዝናብ ሲመታው በግበግ ይሸት ነበረ። እንደዚህ አይነት ነገር እንድንናገር እንትን አትበሉ። ማስረጃ ትፈልጋለህ? ቆይ ችግር የለውም። መሐመድ የሰው ልጅ ነው። ችግር የለውም። ዝናብ ሲመታው በግበግ ይሸት ነበር እኮ ኖርማል ነው። ችግር የሰው ልጅ ነው፣ ፈጣሪ አይደለም። መሐመድ እሳማይት ማማል ነው። ችግር የለም። ተስማምቻለሁ ካንተ ጋር ኔቨር ጊቭ አፕ ካንተ ጋር ተስማምቻለሁ። እሺ እና የሰው ልጅ ነው እኮ እሺ ተስማምቻለሁ። ዝናብ ሲመታው በግበግ ይሸት ነበር። የሰው ልጅ ስለሆነ ዝናብ ሲመታው በግበግ ይሸት ነበር። እሺ ተስማምቻለሁ። አሁን ይሄን አንብብ። ሳሂ ነገር ከሆነ እቀበላለሁ። ዝም ብለህ በራሴ አምጥታ ካወራን ችግር የለውም። በቃ ተስማምተናል። ትክክለኛ አይደለም ይሄ። ፕሊስ በእናትህ አትደራረቡ። እስኪ ምንድን ናቸው? በጣም ተረበሹ ዛሬ። ጥሩ አድርጎ ሴጣኑ ቆንጥጧቸዋል ማለት ነው። እንደዛ እንትን ጥሩ ነገር አውሩ፣ ችግር የለውም። ክፍሉን አንብብ። ታቻላችሁ እንትን አንተ እፎ የምትባል ቂማላ ማዝገራም ከቂጢ አር ሰጥረግ ዝም ብለህ እስና ሊያቆሽሽ እዚህ ቁጭ ስላለ አንተ ጺማ ቆሻሻ ፕሮፋይሉ ተጽዕኖ አድርጎበት ነው። ያው ደደብ ስትሆኑ የምትከተሏቸው የሚሳደበው ነው። ችግር የለውም። እስልምና የሚቀነስበት ነገር የለም። ቂማላ ምንድን ነው የሚያንጫጫችሁ? መጀመሪያ አርጠሪ ከፊቀቂዲ ቂማላ ታሪክ የሚያንጫጫች ሙስሊሞች ይባካችሁ አትሳደቡ። አንዴ በእናትህ ተረጋጉላችሁም። አንዴ የሚታደርጉ ወላሂ ፍሩ። ቆይ አንዴ ወንድሜ አንዴ ጠብቀኝም። አንዴ ምንም የሚመጣ ነገር የለም እኮ ኡፋይ ላወራ እስልምና የሚቀነስበት ነገር የለም። ምን ነው የሚያንጫጫችሁ? አላህ አካላቶቹ እንደሚረግፉ እንደሚጠፉ ስትነገሩ ደነገጣችሁ። ኡፋይ የክርስቲያኖችም የሙስሊሞችም አምላክ አላህ ነው። እግዚአብሔር የሚባለው ከኢትዮጵያ ውጭ አይታወቅም። አላህ የሚባል ሁለት እጅና ሁለት እግር ብቻ የሆነ አካል አምላክ ነው ትላለህ እንዴ? እሺ እግዚአብሔር ከኢትዮጵያ ውጭ ይታወቃል? ፕሊስ ቆሻሻ አንተ አላህ እንደዚህ ተረ አላህ መጀመሪያ ቂዲን ታጠ የኔ ቂጥ ላይ ምን ትሰራለህ? የኡስታዙ ተማሪ የስድስተኛው ክፍል ኡስታዝ ተማሪ። ቆይ ምንድን ነው የምትለኝ? ና እስኪ ምንድን ነው የምትለው አንተ? ምንድን ነው የምትለኝ? የኔ ቂጥ ላይ ካካ ቢኖር አንተ ትልስልኛለህ እንዴ? ምን ያደርግልሃል? የኔ ቂጥ ላይ ካካ መኖሩ ምን ይጠቅማል? ትልሰዋለህ? ለማውራት በፊት እኮ ቂዲን ታጠብ እያልክ እኮ ነው አንተ ገመደ። የኔ ቂጥ ላይ ካካ መኖሩ ለአንተ ጥቅሙ ምንድን ነው? ቂጤን ሳታጠብ እስብና እንደዚህ ነው። ሽንት ቤት ነህ እንዴ? ቆይ አንተ እኔን ቂጥ የታየ ካካ መኖሩ የኔ ቂጥ ላይ ሽንት ቤት እንደዚህ አይነት ወሬ አታውራ። እፈር ትልቅ ሰው ነህ። ምንድን ነህ አንተ? ምን ልትሆን ያየኸው? የኔ ቂጥ ላይ ኡስታዝን ያስተማረህ ፕሮፋይል ያደረግከው የኔ ቂጥ ላይ ካካ እንዳለ እሱን የነገረህ ፈትዋ ሰጠህ። ሂድና እፎይ ቂጡ ላይ ካካ አለ ብሎህ ነው። ሽንት ቤት ናችሁ እንዴ እናንተ? አፋችሁ ላይ ነው የምትጸዳዳው? አፋችሁ ላይ ነው ወይ የምትጸዳዳው? የኔን ቂጥ ለምን ነው የምታዩት እናንተ? ሽንት ቤት ሲንክ ናችሁ። እኔ ሱሪ የምፈታው ሽንት ቤት ላይ ነው። እና መሐመድ እንደዚህ ነው። መሐመድ ሊያንተ የሚጠራ አይደለም ቆሻሻ። ቆይ ስምህም ኩስ ከሚለው ጋር ኡስታዝ የምትከተለው ኩስ ሚለው ይገናኛል።
ኩሴ የምጥልበት እዛ የእናንተ ሽንት ቤቱ ሲንኩ አፋችሁ ነው እንዴ? የኔን ቂጥ ምን አሳያችሁ? ተጽዕኖ አድርጎብን ነው አይደል? ፕሮፋይል ያደረከው ደደብ ኡስታዝ ምንድነው እሱ እንደዚህ የሚያንጨረጭራችሁ? ነጋ ጠባ እየመጣችሁ ያልተማርክ ደደብ ማይም ደንቆሮ ምን ይመስላሉ? ይከብር በየቱስ ሜቢ መቀጠል ይችላል። ቶፒኩ ላይ ታወራለህ። ወላጋ ካንተ ጋር ለማውራት እኔ እንትን የለኝም። ወላቃ ነበር ይሄን አታውቅም። የበድር ጦርነት ላይ ሄዶ ነብዩንም ጥርሱን አራግፈውለታል። ይሄን አታውቅም። ሊዘርፍ ሄዶ ጥርሱን አራግፈው ሰጥተውታል። ጥርሱ ወላቃ መሆኑን የፊት ጥርሱን አልነገሩህም። ይሄ እንደዚህ ነው ነብዩ እንደዚህ ነው ይላል። ይከካም ኤምዲ አንተ ባላንተ ደንቆሮ እፎያችን እንዴት ነሽ? ደህና ነው ወይ? ዘመዶችሽ ምን አድርግ ነው የሚሉኝ? በይ እቺ ደግሞ እቺ ሸሊት ከካም አትጨማለቅ። መጀመሪያ እፎይ ሰላም ነው። ከዛ በኋላ እናወራበታለን። እሺ ወንድሜ እስቲ አስተምረን፣ እስቲ እንደ ሙስሊም አስተምረን ከምትሰድበን። አኑዬ ቆይ እፎይ ሰላም ልበለው። ቆይ እንዴ እፎይ እንዴት ነሽ? ደህና ነሽ ወይ? ከእንደዚህ አይነት አጋንንታዊ ስላመለስሽ እንኳን ደስ ያለሽ። የእፎይ ቅንጥራም ናቸው። አንተ በእናትህ ብልግናቸው ምንድነው? ወይስ ከፍታ ሁሉ ራፈር ብሉ። እውቀት ከሌላችሁ ውጡ። እስቲ በቃ ታሳፍራላችሁ። የተማርከው ይሄንን አንተ የተማርከው ነው እዚህ መተህ የምትሳደበው። እኛ የተማርነው እንዲህ አይደለም። ተማርና ያፈን ከምከፍት ክፍታ ሁሉ እዛ ሄዱና እፎይ ተሳዳቢ ነው ይላሉ። ከዛ እስልምና እንደዚህ ነው። በአፋቸው እኮ ነው መተው የሚጸዳዱት በኢየሱስ ስም። እኔ በህይወቴ እንደዚህ አይነት ተሳዳቢ እንደ እስልምና አይቻል አቅም እንደዚህ አንተ ቂማላም አረበና ዳን ተረጋጋ። በቃ ነብይ ቅማል እንዳለበት አልነገሩህም። እኔ ምን ላድርግ ካለ እራስህ ቅማላም ስለሆንኩ እኮ ነው ሰውን ቅማላም ብለህ የምትሳደበው። አርጠረግ እስልምና እንደዚህ እባክህ ሶፍት ኮንክ ኤምዲ ሶፍት ኮንክ ፊትህ ላይ ጠርግልሃለሁ። 10 ደጋግመህ ቂጥል ያለው እንትና ተረግጠረግ አትበል። ሶፍት መልክ የምትሰራው የምታስገባን የምታስወጥ። ስለዚህ ተረጋጋ። አሁን ቶፒኩ ላይ ታወራለህ አታወራም? ፕሌስ ወድናት እኔ ምንድነው እሱ የሚሉብኝ ቆርመዳጅ ሚውት አድርገን ዲቃላ በኢየሱስ አውርዳቸው። ከስድብ የዘለለ እውቀት የሌላቸው ደደብ ናቸው። ተማሩ። እስልምና ይሄ ነው። አንኑ አዳራታችሁ ነው ዛሬ ሙስሊሞች እንደዚህ ናቸው። ሌላ ነገር አታውቅማ። የተሻለ ነገር ለመማር ነው። የተሻለ ነገር እስቲ ማርያምን ብለሽ እስቲ ማይ እስቲ አዳራታችሁ በቃ አንተ እፎይ የምትባል ደንቆሮ ማይም የመጨረሻ ዕድል ልስጥህ። ምን ያህል ይህ አዋቂ እንደሆንክ ላጋልጥህ። አንተ ስላላህ ምንም ሳዘባርቅ ሳደጋግም ባህሪው ላይ 5 ደቂቃ ካወራህ እኔ ንጽጽር አቆማለሁ። ማይክን አንሳው። ከአንተ ጋር ለምን አወራለሁ? እንዳንተ አይነት ደደብ ሰው ጋር አላወራም። 5 ደቂቃ ቆይ አንዴ። ስላላህ መልሱ ይሄ ነው። ኡስታዝ ያስተማረ ይሄንን ነው። ስላላህ ስትጠየቅ እከካም ብለህ መልስ ነው ያለ። እኔ ከአንተ ጋር አላወራም እያልኩ እኮ ነው። ከፈለክ አንተ ወንድ ከሆንክ ከሱ ጋር ለምን አታወራም? ከኔ ጋር አውራ። ነው ከፈለክ እኔ የሱ ተማሪ ነኝ እኮ። ከተማሪው መረዳት ትችላለህ ምን አይነት እውቀት እንዳለ ከመምህርህ አውቀናል። እውቀትህን አይተናል። አሁን ከስር ሆነ ታብታብ እያደረክ ተማር። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን የአላህ ፊት ይሄ ሁላ ያመጣው የአላህ ፊት ነው። በነገራችን ላይ የአላህ ፊት የሚል ጥያቄ ብቻ ነው የጠየቅነው። እስከዛሬ ገብተንበት አናውቅም። በፊቱ
ዛሬ እንዳጋጣሚ አዲስ ቶፒክ ነው። ሰምተውት የማያውቁት ነገር ስለሆነባቸው ነው። እና የኛ የአላህ ፊት ምንድን ነው ብለን የጠየቅነው። በቃ ይህችን ብቻ ነበር የጠየቅነው። ሜቢ 1+1 ምናምን የሚል ልጅ ገብታል። መመለስ ትችላለህ? ሰላም፣ ጥያቄ ነበረኝ። መልስ አለህ? የአላህ ፊት ምንድን ነው? ጥያቄ ነበረኝ። ጥያቄ ትመልስልኛለህ? እንዴ ኦኬ። መስጊድ ውስጥ ስለ አላህ ፊት አስተምረውሃል? ጥያቄ ነበረኝ በክርስትና ትመልስልኛለህ? ኦኬ። መስጊድ ውስጥ ያስተማሩ ክርስትናን ጥያቄ እንዴት መጠየቅ እንዳለብህ ነው ወይስ ስለ አላህ ፊት ነው? እኔ ሁለቱንም ባስፈለገኝ ሰዓት ጠይቃለሁ። መጠየቅ በጣም ጥሩ። ስለዚህ መጀመሪያ የአላህ ፊት ላይ ቀጥል እስኪ። መጀመሪያ እንደዛ ከሆነ አንተም ሶስቱ ስላሴዎች ላይ ያላቸው አካል ላይ እንቀጥልና ከዛ ወደ አላህ ችግር ትጠይቀኛለህ። ደስ እያለኝ እመልስልሃለሁ። ቀጥል። አሁን ያለ ሳይሆን መጀመሪያ መልስልኝ ነው። አሁን ደስ እያለኝ እኔ አሁን ልጨቃጨቅ አይደለም የገባሁት ወንድሜ። እኔ መጨቃጨቅ ሰልችቶናል። እኛ በጣም ደክሞናል። በግድ ነው በነገራችን ላይ ያለ ነው። ቀጥል እስኪ። የአላህ ፊት ላይ የአላህ ፊት ምንድን ነው? ምኑ ላይ ነው የሚገኘው? የአላህ ፊት እግሩ ላይ ነው እጁ ላይ ነው? ወንድሜ ጥያቄ አለኝ አልኩህ እኮ። ትመልሳለህ ወይስ ዝም ብለህ መቀባጠር ነው ያዝኩህ? ትጠይቀኛለህ። ችግር የለውም። መጀመሪያ እኔን ጥያቄ መልስልኝ። ቶፒካችን እዛ ላይ ስለሆነ ማለት ነው። እዛው ልጠይቅህ፣ እየተመላለስን እንጠያየቃለን። ችግር የለውም። ልጠይቅህ፣ አንተም እየመለስክልኝ እኔም እየመለስኩልህ እንሄዳለን። መልሳለህ ያላህ ፊት ላይ? ኦኬ። ወይስ ጥያቄ ብቻ ነው? ክርስቲያን አንዴ ጠይቃለሁ፣ ትጠይቀኛለህ። አላህ ስንት አካላቶች አሉት? መጀመሪያ እኔ ነው የምጠይቅህ። አላህ ስንት አካላቶች አሉት? ይሄንን ልጠይቅህ ብዬ አታልቅስ። ተረጋጋ፣ አትጩህ። የሚያስጨው ነገር የምጠይቅህ በሚዩት ነው እንደምታምነው እኔ ነው የምጠይቅህ። አትጩህ። አላህ ስንት አካላቶች አሉት? ገና ሲደመር ላይ ስለሆንክ ተረጋጋ። ገና ማትስን አስተምራለሁ። አላህ ስንት አካላቶች አሉት? ልጠይቅህ። አስተማሪ ነው አይደል? ለምንድን ነው የማትጠይቀው? ቀጥል። ልጠይቅህ። ቀጥል። ድምፅ አይሰማም። ኢየሱስ ጌታ ነው ወይ? ድምፅህን እንደገና አስተካክለው። ኧረ ይሰማል። ኢየሱስ ጌታ ነው ወይ? አንድ ጥያቄ ጠይቀኸኛል፣ እመልስልሃለሁ። ቀጥታ አንተም ትመልሳለህ። የምጠይቅህን በማስረጃ አሁን ሚዩት ታደርጋለህ። አይ ሚዩት አድርግ። አይ አንተም የምድ ሚዩት አድርግ። አትሳደብ። አሚን ነው። ቆይ አንዴ። ኢየሱስ ጌታ ነው። የምድ ሚዩት አድርግ። ከስሩን እሺ። እምቢ ብትል ከሆነ ከስር ትሆናለህ። ኦኬ። የጠየቀን ጥያቄ ቀጥታ ምንድነው? ኢየሱስ ጌታ ነው ወይ የሚል ነው። ጥያቄውን እንመልሳለን በማስረጃ ለኦዲየንስ እንተዋለን። ቀጥታ ጠይቃለሁ፣ በማስረጃ ከፍተህ ታሳያለህ አንተም። ኦኬ። ኢየሱስ ጌታ ነው ወይ? አዎ ጌታ ነው። የጌቶች ጌታ ነው። ማስረጃ። አዳምጥ። ቆላሲያስ ምዕራፍ 1 ፕሊስ አዳምጥ። ፕሊስ አዳምጥ። በቃ ከስር ለመጮህ ከሆነ ከስር ትሆናታለህ ማለት ነው። ጠይቁ። የምትጠይቅ ከሆነ መልስ ማዳመጥ መቻል አለብህ። ጌታ ነው ወይ ካልከን ማስረጃ ስናመጣ መታገስ አለብህ። አዎ ጌታ ነው ብዬ እኔ ማስረጃ መቀጠል ስላለብኝ ልረብሸኝ አይደለም። ገና ሲደመር ላይ ነው ያለው እሱ። 1 ሲደመር 1 1 ሲደመር 1 3 እዛ ላይ ነው ገና ቆሞ ያለው። ይሄ ልጅ 1 ሲባዛ 1 ሲባዛ 1 3 ጊዜ 1 መሆኑን አያውቅም። 1 ሲካፈል 1 ሲካፈል 1 3 ጊዜ 1 ብታካፍሉት 1 መሆኑን አያውቅም። ገና አስተምረህ ነበረ። 1 the power of 3 1 መሆኑን አያውቅም። ኢቨን 1 the power of ቢሊየን ብታደርጉ 1 መሆኑን አያውቅም። ትሪሊየን ብታደርጉም 1 the power of ትሪሊየን ብታደርጉም ትሪሊየን ጊዜ አንዳንድ ብላችሁ ብትሄዱም እንደዚህ አንዳንድ አድርጋችሁ ፓወሩን ብትሰጡትም 1 ነው። ያንን አያውቅም። ገና 1 ላይ ነው ያለው እሱ ማለት ነው ሲደመር ላይ። ኤኒዌይስ በተቻላችሁ መጠን ተረጋጉና መጠየቅም ከፈለጋችሁ ጠይቁ ስትባሉ ከዛ ወዲያ መልስ ማዳመጥን መስከንን ልመዱ። መንፈሳችሁ ውስጣችሁ ያለው ነገር ሪቴት ያደርጋል። በቃ የሆነ እንደዚህ ይቆጣል። ቆዳችሁ ሁሉ ይቆማል። እኔ ፊት እናቱ የወለደችው ያላ አካላት ይሄን ያህል ነው ብሎ በቁጥር የሚናገር ካለ ንጽጽር አቆማለሁ። እኔ ኤምዲ 5 ደቂቃ ስላላህ ባህሪ አውራ ብየው ንጽጽር ላቆም ብየው ማውራት አልፈለግም። አንዴ እንኳን እኔ ፊት
የአላህ አካላትን እጁ እግሩ ይሄን ያህል ናቸው ብዛቱ ብሎ መናገር የሚችል ካለ ንጽጽር ለአንዴና ለመጨረሻ ጊዜ አቆማለሁ። እኔ ጋር መተህ ስትጠይቅ እንዴት እንደማጫውትህ ማታቅ ከሆነ እኔን አላወከኝም ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ። ስቱሴ ምናምን አስቀጥለው ቀጣይ። እሺ በጣም የምትገርም ሰው ነው። ኧረ ሐሙዲ አንተ በእናትህ ተረጋጋ። ሰላም ብያለሁ። ሰላም ብለናል። ሰላም ይዘህ ጠፋህ። ኧረ እባክህ አንዴ ሐሙዲ እባክህ ተረጋጋ እንዴ። በነገራችን ላይ እንደኛ ገስት ነፃነት የሚሰጥ የለም። ቂማል ሞልቷል። ይሄን ቁረጥ ኤምዲ አንዴ የለም በቃ ያላ ጺም አልባ ነው አላ እፎይ ጺም አለው አንዴ ሁሌ የሚያስተምርህ እሱን ነው እንዴ? ቅማል አለ አይደለ? ትናንት የሰራሁትን ቪዲዮ አንዴ ክፈተው ክርስቲያን። ትናንት የሰራሁት ቪዲዮን አንዴ ክፈተው። ራስ ምታት የሚባለው የዛሬ ዓመት አካባቢ ላይ ምላሽ በተሰጣጣንበት ላይ ነብዩና ሰሃቦቹ ለምን እንደቀመጡ ያብራራውን አስደምጠው። ምን አለ ጭንቅላታችሁ እንደማይሰራ ላሳያችሁ። አንዴ ክፈተው። የትናንት ቪዲዮ እስኪ አዳምጥ በእናትህ አንተ። እሺ እኛ መማር አለብን ስላሳወረው ሰው በመጽሐፍ አዳምጥ ፕሊስ ተረጋጋ። አሳልፈውና ቄስ አህሙድ አንተ ነገር ማን ይሰማል? ያንተ ወሬ ፕሊስ ተረጋጉ እባካችሁ። ርኩስ ነህ እባክህ። አንተን ማን ይሰማል? ሁላችሁ አውቃችሁ ነው እኮ ዝም አላችሁ ለሪከርድ ማለት ነው። ኧረ በእናታችሁ ስሚዩት አድርጉ። ወይ ጠጅ ቤት ራሱ በስርዓት በእናታችሁ ጠጅ ቤት የምታውቀው ከአንተ ጋር እንትን ለማውራት ጠጅ መጠጣት ይሻላል። አንተ ጠጃም ነህ ሐሙድ አትበል። ጠጃም የፈለግነህ አንተን ለምን እንደሆነ ታውቃለህ? አንድ ነገር ልንገርህ 44,000 ተከታይ ስላለ 44,000 ተከታይ ስላለ ኡስታዝ ትሆናለህ። ምንም እንደማታውቅ አስጥቼ ልለቅህ ስለፈለግኩ ነው። ታገስ። ወደ ዘይድ እባክህ ኩስ አንተ ነህ። ክርስቲያን ቀጥል። ክርስቲያን የምትለው ሰውዬ ከአንተ ይመጣል። አንዴ በእናታችሁ ተረጋጉ። ክርስቲያን የምትለው ኧረ እባክህ መንፈሳቸው በጣም ተረበሸ ዛሬ። አንዴ ኔቨር ጊቭ አፕ። አንዴ ኤምዲ ተረጋጋ። አንዴ አለይሂ አፍጠር ሰላት ወሰላም ቅማል አለባቸው ነበረባቸው ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? ሰንበት ትምህርት ቤት ነበር ማስተምራችሁ። ዛሬ ደግሞ ከዛ ወጣ ብዬ እስኪ ኖርማል ትምህርት አሰባችሁ። የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ይሄ ልጅ መሐመድ ቅማል እንዳለበት ያምናል። ኡስታዝ ነው፣ ቲክቶክ ላይ የሚሰራ ማለት ነው። የንጽህና ጉድለት አይደለም ብሎ ነው የተረዳው እሱ። ቅድም ደግሞ መሐመድ በግ ይሸጥ ነበር ስል ክርስቲያን ቪዲዮ መስራት አስቀምጠው እንትን ብለዋል። ይጨርሰው ይገባል። ምን የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ቅማል በንጽህና ጉድለት አይመጣም። በንጽህና ጉድለት ቅማል አይመጣም። አንቺ ደደብ፣ በንጽህና ጉድለት ቅማል አይመጣም። አንቺ ደደብ፣ አንቺ ፉዞ። ግልጽ ነው። ሌላው ደግሞ አንተ ክርስቲያን አይጠፋም። ቅማል በመታጠብ አይጠፋም። አንተ ደነዝ። እንግዲህ ሰው ሙስሊም አዳምጥ፣ አታልቅስ። ይሄ ከዓመት በፊት እንግዲህ አዳምጥ ፕሊስ። ከዓመት በፊት እኔና ራስ ምታት በተሰጣጣ ነው ምላሽ ላይ ለእኔ ምላሽ የሰጠው ነው። ቅማል በንጽህና ጉድለት አይደለም የሚመጣው። ነቢያችንና ሰሃባዎቹ ላይ ቅማል የተገኘው ወደ ሀጅ ሲያደርጉ
ከንጽህና ጉድለት ሳይሆን ንጹህ ስለሆኑ ነው የቀመሉት። ቅማልም በመታጠብ አይጠፋም። ረጅም ነው ቪዲዮ አክቹዋሊ ተቆርጦ ነው እና ሳይንስ ብሎ ያስረዳል። ወላ በሳይንስ ቅማል ጸጉራችሁም እሳት ወይ ለቃችሁበት ካልሆነ እንትን ብላችሁ ካልሆነ አይጠፋም። በመታጠብ ምናምን ቅጫምና ቅማል ማጥፋት አትችሉም። ስለዚህ ቅማል የንጽህና ጉድለትም አይደለም። ንጹህ ናችሁ ልቀምሉ ትችላላችሁ። እና መሐመድም የቀመለው ለእኛ ብሎ ንጹህ ሆኖ ነው። ኤኒዌይስ እንደዛ ነው። ሱናን አቢ ዳውድ 30/80 አንድ የክርስቲያን ቼክ አድርገው ነብይ ይቀመልለት ነበረ እና ቼክ አድርገው አንድ የክርስቲያን ደጋግመው ቅማል ስለሚሉት ማለት ነው። እና ብዙ ቪዲዮዎች ተሰራርተን ነበር በጊዜው። መጨረሻ ላይ አንተ ደነዝ አንተ ፉዞ በፊት ሰንበት ትምህርት ቤት ነበር ማስተምረው እንደዛ አካባቢ አሁን ላስተምር ሰንበት ትምህርት ቤት ነገር እና ምንም አታውቅም። ቅማል በንጽህና ጉድለት አይመጣም። ቅማል ንጽህና አንተ ደንቆሮ ማህይብ እያለ እየተሰደበ ምላሽ የሰጠበት ነው። ነብያቸው የቀመለው ንጹህ ስለሆነ ነው። ታዲያ ለምን ቅማላም ትሉኛላችሁ? እኔም ቅማላም ከሆንኩ እንደ ነብያቸው ሆኛለሁ። ሱናን አቢ ዳውድ 30/80 ላይ ዘይነብ ናሬት እንዳደረገችው እንደተረከችው የነብዩ ሚስት የመሐመድ ሚስት ማለት ነው። she was picking lies from the head of the messenger of Allah while the wife of Uthman bin Affan እና ምናምን እያለ ይቀጥላል። ምን ዘይነብ ከጭንቅላቱ ላይ ከመሐመድ ላይ ቅማል ትቀምልለት ነበር ይቀመልለት ነበር ነብዩ መሐመድ ይቀመልለት ነበር። እነስ ባክ አድርገው ወደ ቶፒኩ ነገር ሐዲስ ውስጥ መለም ቁርአን ውስጥ የለም። እንግዲህ በቃ አሁን ተውና ወደ ቶፒካችን እንመለስ። በቃ ፊቱ ላይ እንቀጥል። እሺ ስላላ ፊት እስኪ የተማርከውን ነገር አንዴ ንገረን። ያላ ፊት እንደ ፀሐይ ነው፣ ጨረቃ ነው፣ አይታይም። ኦኬ አላ ፊቱ ምኑ ላይ ነው ያለው? ቋንዴ እፎይ 3 ያልክ ቋንዴ እፎይ 3 ብለህ በእኔ ስም የከፈትክ በአስቸኳይ ስምህን ቀይረው። የኔን ፕሮፋይል አድርገህ የኔን ስም ደግሞ ገስት ስልክ አታፍርም? በአስቸኳይ ስምህን ቀይር። ሌባ አጭበርባሪ። እኔም ማግኘት የምትፈልጉ እንደዚህ ፌክ አካውንት እየከፈቱ የሚጽፉላችሁ ማንንም እንዳታወሩ። ፌስቡክም ቲክቶክም ቴሌግራም አንድ አካውንት ነው ያለኝ። ክርስቲያን ያሳያችኋል። አርጀንት ከሆነ ሜቢ ቴሌግራም ግሩፕ ላይ እንትን ላይ ቻት እንትን ላይ ጻፉልኝ። ከዛ ውጭ ከማንም ጋር ኢንተርሚዲየት ሆኖ ከኔ ጋር የሚገናኝ የለም። ከማንም ጋር ብትጻጻፉ ከማንም ጋር ብታወሩ እኔ የለሁበትም። እንደዚህ አይነት ነገሮች ስላሉ ማለት ነው። እኔን አይወክሉም። እኔን የሚመለከት አይደለም። በእኔ ስም ብዙ ነገሮች ስላሉ ፌኮች ስላሉ ይሄንን ሙስሊሞችም ሊያደርጉ ስለሚችሉ የኔ አካውንት ያው ቴሌግራሜ 4500 አካባቢ። ከዛ ውጪ ነው የለውበትም። ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎችን ማውራት፣ በሰው ስም አስመስሎ ስምና ፕሮፋይሉን ኤቭሪቲንግ። ከዛ ውጪ ነው የለውበትም። እንደዛ ማድረግ በጣም ነውር ነው፣ ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎች እና እንደዛ ነው። ያ ኤምዲ ማቀጠል ይችላል። ከዚህ ሀሳብ ሳትወጡ ያው ከጭንቅላቱ ብቻም ሳይሆን መሐመድ በትርፍ ጊዜው ቤት በሚቀመጥበት ሰዓት ላይ ምንድን ነው የሚሰራው ብላ አይሻ ተጠይቃ ነበርና ከልብሱ ላይ ቅማል ያጸዳ ነበር፣ ወተትም ደግሞ ያልብ ነበር ብላ መልሳለች። ኢቭን መሐመድ የትርፍ ጊዜ ስራው እንኳን ከልብሱ ላይ ቅማል ማጽዳት ነበር የሚል ሐዲስ አለ። ይሄ በሐዲስ ላይ የተላለፈ ነው፣ ሳሂህ በሆነ ሐዲስ ማለት ነውና ምናልባት የት ላይ ታሳይ። እሺ አሻሚል አልመሐመዲያ 341 ላይ ተቀምጦላል። ከፈለግ ይክፈትል ክርስቲያን ከቶፒኩ እንዳይወጣ በቁርአን ሐዲስ አሳየን። በትርፍ ጊዜ ቤት ተቀምጦ ቅማል ነበር የሚለቅመው አለች አይሻ ነው ያለችው። እኛ ስድብ እንዳይመስል አደራ፣ እኛ አይደለም። ክርስቲያን ክፈትና አሳየው ከፈለገ። እናንተ ፖለቲካ ለመስራት ነው እንደዚህ የምታሩት እንጂ ይሄ ሐዲስ ውስጥ የለም። እኛ አይደለም አይሻ ነው ያለችው ወንድሜ። እስቲ አሳየን።
ያው ይከፍትልሃልሽ الشامل المحمدية 341 ላይ አንብብለት ኦኬ መረጃውን እያያዛችሁ መሄድ ትችላላችሁ። አሻማ ያላ አህመዲያ 341 ላይ አይሻ ተጠይቃ ነበር ምን ተብላ what was Allah's messenger accustomed to doing in his home የአላህ መልእክተኛ ቤት ውስጥ ምን በማድረግ ነበር የሚያዘወትረው ተብላ ተጠይቀች። she said he was a normal human being እሱ ኖርማል ሰው ነበር። he used to examine his clothes from lice ከልብሱ ላይ ቅማሎችን ያጸዳ ነበር። milk his sheep and serve himself እንትኖቹን በጎቹን ያልብ ነበረ ራሱን የሚያገለግል ነበር አለች። በትርፍ ጊዜ የትርፍ ጊዜ ስራዎቹ እነዚህ ነበሩ። ያ ይሄን ማስረጃ ይዘድላ ጠይቀው ያንተን ኡስታዝን ማለት ነው ያው ካልዋሽ። ስለዚህ እኛ አይደለም ሐዲስ ነው የሚለው አይሻ ነው ያለችው። ይሄን ልታጡ ወደ ቶፒኩ መልስለት። አክቹዋሊ ለመቅመልም ጭንቅላት ለመቅመልም እኮ ጭንቅላት ያስፈልጋል። ጥሩ ነው። እኔስ ጭንቅላት የሌለው አካል እና ጽም የሌለው አካል በምኑ ላይ ይቀምላል? መልካም። አላህ እጅ እግር አለው ብለህ ታምናለህ? እምዲ አላህ እጅ እግር አለው፣ ግን እንደ ሰው አይደለም። የራሱ የሆነ አካል አለው። ፊትስ አለው? የራሱ የሆነ አካል አለው፣ ግን እንደዚህ አይነት ነው ብሎ መጠራት አይፈቅድም። ኦኬ። ጭንቅላትስ አለው? የራሱ የሆነ አካል አለው እኮ። ኦኬ። ጭንቅላት አለው? ትናንትና አንደኛው ፎክሮ ልክ ጭንቅላት አለው ስለው ጥሎ ወጣ። እግር አለው አለና ትናንትና አንደኛው እጅ አለው ጣት አለው አለ። እግርስ አለው ባትስ አለው ጭንቅላትስ ስለዋለው አለሚት አደረገውና ውልቅ አለ። ጭንቅላት የሌለው አካል እያመለክሽ አዳሜ። አይዟቸው፣ አይዞ ወንድሜ፣ በርታ በርታ እንዳትረታ፣ በርታ በርታ እንዳትረታ። አይዞ አይዞ። ኤኒዌይስ ጀሚል ወይ ጀሚል እንኳን ደህና መጣህ። ኤኒዌይስ እፎያችን ሰላም ጥያቄውን እኔ እመልሳለሁ። እንዴት ጠብቅ። ጀሚል በሽር ጥያቄው ምን ነበር? አንዴ ደግሞ ኦኬ። አላህ እጅ እግር አሉት ብለህ ታምናለህ? እሺ እፎይ ሰላም ዋላችሁ። ለማንኛውም በተረጋጋ መንፈስ እናውራ። ከስር ትወርዳለህ። አሁን ደግመህ ማይክ የምታነሳ ከሆነ ከስር ትወርዳለህ። አውርደው ማይክ ካነሳ ክርስቲያን። ይሄ ጠጅ ቤት አይደለም። ትናንትና በጥብጣ ወጣ። አትጨማለቅ። ጀሚል አላህ እጅ እግር አለው ብለህ ታምናለህ? አላህ ኦኬ። እጁ እግሩ ነው፣ እግሩ እጁ ነው ማለት ይቻላል? ማለት አንድ ናቸው ወይንስ ራሱን የቻለ ከማንም የማይመሳሰል ራሱን የቻለ እጅ ራሱን የቻለ እግር ነው? እኛ ቁርአን ላይ ለአላህ እጅ መኖሩን መጥቶልናል፣ እግር እንዳለው መጥቶልናል። ከዚህ ሌላ ስለ አላህ የምናውቀው ነገር የለም። አላህ የነገረንን እናገራለን፣ ያልተነገረንን ደግሞ ዝም ብለን እናልፋለን ማለት ነው። ኦኬ። አሁን እጅ አለው ስትል እግሩኑ ነው እጅ እያልክ ያለኸው ወይንስ እጁና እግሩ ይለያያሉ ነው? ጥያቄ ገብቶ ከሆነ እግር አለው እጅ አለው አልከኝ፣ ተስማማን። እግር እያልክ ያለኸው እጁን ነው ወይንም እጅ እያልክ ያለው እግሩን ነው ወይንስ የተለያዩ ናቸው? ራሳቸውን የቻሉ ናቸው እነሱ? እጅም እግርም ሜቢ ግልጽ ነው ማድረግ አህል እግሩን ነው ወይ እጅ እያልክ ያለኸው እጁን ነው ወይ እግር እያልክ ያለኸው ስለ ሁለቱ ስም ነው እንጂ እጅና እግር የሚለው ነው እንጂ ለያቸው አንድ አካል ናቸው ወይንስ እጁም ሌላ ነው እግሩም ሌላ ነው? የአላህ አካል አንድ ነው። የአላህ አካል አንድ ነው። ነገር ግን እጅ የሚባል አካል አለው፣ እግር የሚባል አካል አለው።
ኦኬ እጅ ይባላል። ስለዚህ እጅም እግር የሚባሉ አካሎች አሉት ማለት ነው። አሉት። ኦኬ መልካም። ፊትስ? ፊትም አለው ተነግሮናል። ፊትም ስለዚህ ፊቱ እጁ አይደለም። እጁም ፊቱ አይደለም፣ የተለያዩ ናቸው። ፊትም አለው፣ እጅም አለው፣ እግርም አለው። መልካም ኦኬ። እነኚህ አካላቶቹ በቂያማ ቀን ይጠፋሉ? አይጠፉም። ማይኩን ቢያስተካክል ማይክ ይደርባል። አካላቶች አይጠፉም። እነዚህ አካላቶች አይጠፉም። ኦኬ ያላ ፊት ሲቀር ሁሉም ጠፊ ነው የሚለውስ? ይህን ለመናገር ከእናንተ ጋር መናገር አልችልም። አረብኛ የሚያውቅ ክርስቲያን ካለ ብታዘቡ ደስ ይለኛል። ስለዚህ ለመናገር ማለት ነው። ለምን ችግር የለውም፣ ፈስረው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የሚለው የቁርአን አንቀጽ በአረብኛ ዘንድ ሲፈሰር ሚን ኢጥላቅ አልጁዝዒ የሆነ አንድን አካል ከመጥቀስ ነው ሙሉን ለማቀፍ እንትን አለ መርህ አለ አረብኛ ላይ ማለት ነው። አንድን አካል ጠቅሰህ ሙሉ አካል መጥቀስ የምትችልበት ማለት ነው። አይልም። ይሄን ያልኩህ እኮ አሁን አረብኛ ያውቅ አሁን መርህ አረብኛ ወጅ ምንድነው? ፊት ነው። ስለዚህ አላህ ፊት አለው ምን ጠቅሰህ ነው አይደለ? ወጁን ጠቅሰህ ነው። አዎ ወጁ ሲቀር ሌላው ይጠፋል ከተባለ ቅድም የጠየቅኩህን እንዳረሰው ማይክ በጣም እየደረበብኝ። ኤርፎን ተጠቀምክ? ንቀለው። ኤርፎን አለ? አዎ። ኦኬ መልካም። አሁን ይሰማል። እስቲ አሁን ተናገር። አረብኛ የሚያውቅ ክርስቲያን ቢኖር መልካም። በደንብ አስተውል። ለምታወራት ማስረጃ ጠይቃለሁ። ኔክስት ወጅ የሚለው ፊት ነው፣ ተስማምተናል። በደንብ አስተውል። ስለዚህ ያላ ፊት ሲቀር ሁሉም ይጠፋል። ቅድም የጠየቅኩህን ፕሪሰፖዝ ያደረግነውን እንዳረሳ። እጁ ፊቱ ነው ወይ ብዬ አይደለም ብለኸኛል። እግሩ እጁ ነው ወይ ብዬ አይደለም ብለኸኛል። ፊቱስ እጁ ተብሎ ይጠራል ወይ ብዬ አይጠራም ብለኸኛል። ስለዚህ ኢች አካላቶቹ አስ ኢንዲቪዥዋል ይጠራሉ እንጂ አንደኛው አካል ሌላውን ወክሎ እንደማይጠራ በመጀመሪያ ተስማምተን የመጣ ነው። ስለዚህ ወጁ ሲቀር ሁሉም ይጠፋሉ ከተባለ ምን ብለኸኛል ቅድም? ፊቱ እጁ አይደለም፣ እጁም እግሩ አይደለም። ያላ ፊቱ ሲባል እጁ አይደለም፣ ያላ ፊቱ ሲባል እግሩ አይደለም ባልከን መሰረት ያላ ፊቱ ሲቀር ሁሉም ይጠፋሉ በሚለው መሰረት እጁም እግሩም ጣቶቹም ይጠፋሉ። ማስረጃ ቁርአን ይነበብ። ክርስቲያን ነው። ኦኬ አይቻለሁ። ማንበብ አይጠበቅበትም። ይኸው እያየሁት እኮ ማንበብ አይጠበቅበትም። ኦኬ ስለዚህ እዚህ ጋር ካላህ በስተቀር ሌሎቹ እንደሚጠፉ ይናገራል አይደል? የሚቀረው ያላህ ፊት ብቻ ነው። አይናገርም። አረብኛ መርህ አለ አልኩ። ይህም መርህ ምንድነው? የሆነን አካል ተጠቅሶ ነው። አንደኛ አይደለም ተው። እኔ በደንብ ስለማውቀው ይሄን ክፍል ና ክፈተው። አሁን ማስረጃ አረብኛ ምናምን ያልከውን ይሄ ወጅ የሚለው እንደዚህ ነው ብሎ የፈሰረልን አንተው። ወጅ ማለት ቁርአንን በቁርአን ፈስረው እጁን እግሩን ወክሎ የገባበት ወጅ የሚለው ቀጥል ጀሚል። ቀና ስል የለም
አረብኛ ብለው እንዲህ ነው የሚፎግሯችሁ፣ እንዲህ ነው የሚሸውዷችሁ ኡስታዞቻቸው። የመጨረሻ ማጭበርበሪያ ስልታቸው አረብኛው እንደዚህ እንደዚህ ብለው ይፎግሯችኋል። ወጅ ቢለው ፊት ነው በቃ፣ ሌላ ምንም ነገር አይደለም። እናንተ እዛ ሄዳችሁ ስጠይቋቸው የሚያታልሏችሁ የሚያጭበረብሯችሁ በእንደዚህ አይነት ታክቲክ ነው፣ በእንደዚህ አይነት ሲስተም ነው። ኡስታዞቻቸው እዛ ንጽጽር የሚሰሩትን እንደዚህ አይነት ቁማር ነው የሚጫወቱት። ተማሪዎቹም ከኡስታዞቻቸው የሚማሩትን ነው። አሁን እኛ ንጽጽሩን ስለምንሰራ ምን ሊሉ እንደሚችሉ ስለምናቅ፣ በዚህ ዙሪያ መልሱ ምን እንደሆነ ስለምናቀው ሊሸውዱን አይችሉም፣ በቀላሉ ሊያጭበረብሩን አይችሉም፣ አዲስ ነገር ካላመጡ በስተቀር ወይም ያላየነው ካልሆነ በስተቀር። አረብኛ ቢል እንዴት ሊለጠፉ እንደሚችሉ እናውቀዋለን። ማጭበርበሪያቸውን ታክቲካቸውንም ጭምር ስለምናቅ ጠንቅቀን። አይታችሁት ከሆነ አረብኛ በደንብ የሚችጋ ምናምን እያለ እየተኮፈሰ ነበረ። ቀጥል አረብኛውን ብዬ መንገዱንም ፈረሱንም ስለቅለት ስታክ አደረገ። ከፍ አድርጌ ደግሞ እንደው ቀጥል በደንብ አስተምርበት ብዬ ከፍ ሳደርገው ደግሞ ጥሎ ፈረጠጠ። ምክንያቱም እስልምና ያለ ውሸት መቆም ማይችል ሃይማኖት ነው። ምንም ማያቅ ሰው ቢሆን አንድ ሴት ሄዳ አሁን ምንም አታውቅ ዝም ብላ ጠይቃ ቢሆን ይሄ በአረብኛ ህግ ይሄ እንደዚህ ቢሆን እንደዛ ቢሆን ያ እንደዚህ ያኛው ዳኢፍ ነው ይሄንኛው እንደዚህ ነው ምናምን ብለው ሙልት አድርገው አጭበርብረው አታለው በቃ እውነት አስመስለው የሆነ ነገር አንጥተው ይልካሉ ማለት ነው። ምክንያቱም ሙስሊሞች እንደዚህ ካላደረጉ ህልውናቸው አይቀጥልም እና ገራሚ ነው። ክርስቲያንን ዝቅ አድርጌ እሱን ከፍ አድርጌ መጨረሻዬ ይሄ ሆነ። ኤኔስ ጊዜ ጌታ ፍያችን ይላል። እንዴት ነው? ሰላም ነው? ብዙ ሰው ሙስሊም ሰላም ነው። እንዴት ነው? ግን ጠይቀኝና የሚጠይቃለሁ ፎዬ ለመማማር። እሺ ያ ምንም ፖለቲካ ለመስራት እንዳይሞክር አዳም የምትጠየቀው ደስ የሚል ጠይቃለች። ችግር የለም። ምንም ፖለቲካ ለመስራት አታክ እንዳታደርግ ምንም እንትን እንዳትል። ኦኬ አላህ ጅግር አለው ብለህ ታምናለህ? የማይታይ ነው ብለን እናምናለን። ግን አለው ብለው ያው ዑለማዎች አስተምረዋል። ያው እንደ ቁርአኑ አሁን እኛ እንደዛ ነው እኮ የምናምነው። አልታየ ነገር የለም። ማይታይ ስትል አይታይ። አሁን አላህ ሱብሓነሁ ወተዓላ እንደ ሰው ልጅ እጅ እግር አለው ሲል አላህ ብርሃን አለው። ቅድም እንዳልኩ ፊት አለው ሲል ምሳሌያዊ ለሰዎች እንዲያስተምር ነው እንጂ የአላህ ፊት ማን አየው? ማንም አላየው ማለት ምሳሌ ስትል። ስለዚህ ፊት የለውም። ፊት አለው ሲል ብርሃን ነው። ገብቶሃል አይደል? ብርሃን ነው። አላህ ሱብሓነሁ ወተዓላ እኔ እንዴት ብዬ ነው መሰለህ እንደ ሰው ልጅ ፊት አይደለም። እጅ አለው ሲባል እኔ እንደ ከሌ መች ወጣኝ። አሁን ያላልኩትን ትላለህ መልሰህ እኮ አሁን ኡስታዞችም ሲያስተምሩ እንደዛ ነው እፎይ አእምሯችሁ ላይ እኮ ስለሚመጣ እኮ ነው። አሁን ያልተጠየቅከውን የማንን ይመስላል ብዬ ያልጠየቅኩ ሳልጠይቅ ለምንድን ነው እሱም ታመሳስለው? አንተ ራስህ ያው እንደምትጠይቀኝ ስለማቅ ነዋ። እንደምትጠይቀኝ ስለማቅ ነዋ። እኔ መቼ አልወጣኝማ። ያልወጣኝን ለምን አፌ ላይ ታስቀምጣለህ? አላጅ አለው አይደለ? አላጅ አለው እጅ አለው። አዎ፣ ግን እንደ ሰው እጅ አለው። ፕሊስ ያልጠየቅኩን አትመልስ። ከመለስክ አሁን በኋላ ከስር ትወርዳለህ። አላጅ አለው የለውም? እስኪ ቁርአኑን እናንብበውና እንትን እንበል። እጅ አለው። እሺ ኦኬ። ጣቶች አሉት? አይ ላለመጠየቅ ልታወርደኝ ፈልገህ ነው? በቃ ምንም እንትን አስፈራለሁ። ደጋግሜ ነገርኩህ እኮ አንተ። እኔ ክርስቲያን ባያስገባ አላስገባህም። ትናንትና ረብሻ ስትወጣ ደግሜ ላላስገባ ነው። የምትጠየቁትን መልሱ ከቻላችሁ። እኔ ማንን ይመስላል ልጁ ብዬ ባልጠየቅኩበት ላይ የሰው አይመስልም። ምን አገባኝ? የዝንጀሮ ይምሰል የጦጣም ይምሰል እጅ አለው የለውም የሰው አይመስልም። ኦኬ የሰው አይመስልም፣ ግን የዝንጀሮ ይመስላል ማለት ነው። የጦጣ ይመስላል ማለት ነው። ያልጠየቅኩትን የሰው አይመስልም ይለኛል። ኦኬ በቃ የሰው ካልመሰለ የዝንጀሮ ይመስላል ማለት ነው። አንዳንዴ ክፉ አታናግሩን ሳትጠየቁ። ሁሴን እፎይ ውሃ እየጠጣክ እውነት ብለሻል አንቺ የጌታ ሰው። ደከምኩ እኮ እንዴ። እውነት ነው። እፎይ በእርግጥ አላህ እጅ የሰው እጅ አይመስልም። የሰው እጅ ሊመስል አይችልም። ምክንያቱም የትኛውን ፍጡር ኧረ በስመ አብ ሁሴን ጋር ድምፅ አለ ትንሽ። ለማንኛውም ሁለት ቀኝ እጅ ያለው ፍጡር የለም እኔ እስከማውቀው ድረስ ማለት ነው። ትክክለኛ ፍጡሩ ነው ጣዖት እስካልሆነ ድረስ። ስለዚህ
የትኛውም ሰው ሁለት ቀኝ እጅ ስለሌለው የአላህ እጅና የሰው እጅ ሊመሳሰል አይችልም። ከዛ አንፃር እኔ እንደዛ ነው የምረዳው። ከዛ ውጭ ግን ሊትራሊ እጅ ነው ከተባለ ከአዳም ጋርም ስለተመሳሰለ ኦኬ፣ ብዙ ነገሩ ከአዳም ጋር ስለተመሳሰለ አይመሳሰልም ብሎ መከራከር የሚቻል አይመስለኝም በእስልምና አስተምሮ። አዳምም በአላህ መልክ ስለተፈጠረ ማለት ነው። ወደዛ መግባት አሁን አስፈላጊ ባይሆንም ግን ያው ለማንኛውም ሁለት ቀኝ እጅ ያለው ፍጡር ስለሌለ ምናቀው አክቹአሊ ፍጡር ሆኖ ሁለት ቀኝ እጅ ያለው አናቅም። ስለዚህ የአላህ እጅ ከሌላ ሰው ጋር ሊመሳሰል የማይችለው በዚህ ነው ማለት ነው። ኦኬ ሁሴን እንኳን ደህና መጣህ። መልካም። አላህ እጅ እግር አለው ብለህ ታምናለህ? ይላል እንግዲህ። ኦኬ እጅ ማለት ምን ማለት ነው? ጣቶችን ያካትታል ወይንስ አያካትትም? ምናልባት እኛ እንደ ሰውኛ ስናይ አሁን የምናውቀው እጅ ለሰውኛ ነው እኛ የምናውቀው እጅ ማለት ነው። ያላን ግን አናውቀው። ካዳ እጅ የሚለው ይሄ መስሪያ ነው አይደለ? እጃችን የምንሰራበት ነው አይደለ? ያላ እጁ የሚሰራበት ነው አይደለም? እሱን አላለንም። እሱን አላውቅም። እሱን ግን እጅ አለኝ ብለዋል። በሁለት እጆቼ ለፈጠርኩት ሲል በሁለት እጆቼ የሰራሁት እያለ ነው አይደለም? መስራትና ድምፅ አለ ከኋላ ቀንስ ድምፅ ድምፅ አለ ከኋላ ድምፅ ካልቀነስክ አስቸጋሪ ነው። ይበቃናል ይመስለኛል። ሰዓት ሄደ። አይ ቲንክ በጣም ጥሩ ነገር ዛሬ አየን ይመስለኛል እውነት ለመናገር ያ ያን ድምፅ አለ መንኩሻኮሽ። እሺ አሁንስ? እሺ ቀጥል። ምን ላይ ነበር? አላህ እጅ እግር አለው አልከን፣ ተስማማን። የማንንም አይመስልም አልከን፣ ተስማማን። ጥያቄያችን አሁን ምንድነው? እሱ ፊትስ አለው ብለህ ታምናለህ? ፊት ለፊት አስቀመጥከው። ያው ፊት ሲቀር ይላል። ያው ፊት እንግዲህ ይላል ይናገራል ይሄ። ስለዚህ የአላህ ፊት አይጠፋም አይደለ? ይላል እንግዲህ አይጠፋም ይላል። ኦኬ እግሩ ፊቱ ላይ ነው እንዴ ያለው? እግር ካለው እጅ ካለው እጁና እግሩ ፊቱ ላይ ነው ያለው ወይንስ ከፊቱ ውጪ ነው ያለው? አናገረንም እሱ። ኦኬ የማይጠፋው ምኑ ነው? የአላህ ምንድነው የማይጠፋው? ፊቴ ይላል። ኦኬ ፊቴ ይላል። ስለዚህ የአላህ ፊት አይጠፋም። አላህ ደግሞ እግር እጅ አለው። ሁሉም ነገር ይጠፋል፣ የአላህ ፊት ግን አይጠፋም አይደለ? እዚህ ጋር የራሱን አልጨመረማ። ያው ፊት ይላል እኮ የጌታ ፊት ይቀራል እኮ። ፊቱን ጠቀሰ እንጂ እዚህ ጋር እኔ እጆቼ እግሮቼ ይጠፋሉ አላለማ። በእርሷ ላይ ያለ ሁሉ ጠፊ ነው፣ ሁሉ ጠፊ ነው። የልቅናና የልግስና ባለቤት የሆነው የጌታህን ፊት ይቀራል። እርሷ ማነች? እርሷ የተባለችው ከምድር በላይ ያለ ምድር በቂያማ ቀን ያ በቂያማ ቀን ይመጣል አላህ በደመና። እሱ ሌላ ነው። ስለዚህ ከዛ በኋላ ከመጥፋቷ በፊት ይመጣል። ከዛ በኋላ ይጠፋል ሁሉም ነገር። አሁን እዚህ ጋር እሷ ሲል እኮ እቺ ዓለምን ነው እኮ ከሱ። ስለዚህ እሱም ይመጣል። ስለዚህ ሁሉም ይጠፋል። ምን ይቀራል? የልቅና እሱ ይመጣል አላለማ እዚህ ጋር ብሏል። ሱራ 210 ላይ በደመና ይመጣል። መቼ? በቂያማ ቀን። ቂያማ ማለት እኮ ይሄ ምድር ከፈረሰ በኋላ ነው። ነው አይደለም? እንደዛ ነው። እቺ ምድር ደመናዎቹ አይፈርሱም። እቺ ምድር ሳጠፋ ቂያማ አይቆሙም።
ሁሴን ምድር ጠፍቶ ደመና አይጠፋም? በቃ ወለ ደመና ወለ ሰማይ ሁሉም ይጠፋል። ስለዚህ አላህ ደግሞ የሚመጣው በደመና ውስጥ ሆኖ ነው። ስለዚህ ምድር አጠፋም ማለት ነው ሲመጣ። አላህ መጀመሪያም የት እንደሆነ ሰማይና ምድር እንደፈጠረው ራሱ ያውቃል። በሚቀጥለው ጊዜ ሌላውን ሲያጠፋ እሱ የት እንደሆነ ራሱ ያውቃል። ስለዚህ አንተ ባመጣኸው ሁሴን የሚመጣው በደመና እስከሆነ ድረስ ደመናም ደግሞ የምድር አካል ከሆነ አላህ ደግሞ የሚመጣው በደመና ከሆነ ስለዚህ ደመናው አይጠፋም ማለት ነው። በሚመጣበት በደመና ስለ ደመና ሳይሆን ያወራሁት በእርሷ የሚለው ነው። እዚህ ጋር ምድርን የተናገረ ነው ያለው እኮ አላህ ይመጣል ወደ ምድር በደመና ተጭኖ ይመጣል ወደ ምድር። ስለዚህ ያን ጊዜ ደመናውም ይጠፋል፣ መሬቱም ይጠፋል፣ ፊቱ ብቻ ሲቀር ሌላው ነገር በሙሉ ይጠፋል ማለት ነው። ስለዚህ አላህ ደግሞ እንተ እጅግራ ብላችሁ ስለምታምኑ አብሮ ይጠፋል። አላህ የሚመጣው እኮ ከቂያማ በኋላ ነው። ለምንድን ነው የማይገናኘው? ምድር ከጠፋች በኋላ ነው። አጠፋም አላህ ሲመጣ አጠፋም፣ ከመጣ በኋላ ነው የምጠፋው። ላ እንደዛ አይደለም ወንድማችን። ምክንያቱም ሁሱ ሙስሊም ነህ እንዴ? ሙስሊም ነኝ። እና ሙስሊም ከሆንክ እንዴት ይሄንን ጥያቄ መመለስ ያቅታል? አንቺ ምንድን ነሽ? ሙስሊም ነኝ። ተከባች ውሸት ለምን ታወራለሽ? የቂያማ ቀን አላህን ታያለህ፣ አላህ ፊት ትቆማለህ። እንደዛ ብሎ ነው የሚያስተምሩት ኡስታዞች። ከቂያማ በኋላ ነው የሚመጣው። ይሄ የት ሀገር ትምህርት ነው? የትኛው መጽሐፍ ትምህርት ነው? አንቺ ከየት ነው የተማርሽው? ከኡስታዝህ ነው የተማርኩት። እስኪ አስረጅኛ። ከአንተ መሐመድ ሂድና መሐመድን ጠይቅ። አስረጅኛ። በደንብ እናስረዳሽ። የቂያማ ቀን አላህ ምድርንና ሰማይንስ በእጁ አይዛት መቼ ነው የሚጀምረው? ንገሪኛ ፕሊዝ ሁሴን። ምድርን ይዛትና እኮ ሳጠፋ መጥቶ እኔ ነኝ ጌታ ማን አለ ምናምን ይላል እኮ ገና አለ አይልም ይለኛል። ብናሳየስ? አሳየኝ። ኦኬ ክፈትለት። ሚሽካት አልመሳቢ 55:24 አሁን ሁሴን ትልቁ ችግር አንተ ብዙ የማታውቃቸው ነገሮች አሉ። ሚሽካት አልመሳቢ ስትዳልከኝ 55:24 ጭንቅላቱን አልከፈተም። ለዛ ነው ማያውቀው። ይክፈት፣ ጭንቅላቱ ክፈት። ሴት ነሽ፣ መጥፎ አታናግሪ። ያ መክፈት አለበት። ያው ላንተ ብዬ ነው እኔ ጭንቅላቴን ካልከፈትከኝ ጊዜ አይገባም። ችግር የለም። አብሽር። አንቺ ለራስሽ ያ እንደው ላንተ ብዬ ነው ወንድሜ። ያው አይ እሺ፣ በደንብ እችን ክፍል አይ ሲመጣላ ገና መጥቶ በእጆቹ ዟቸው ምናምን ከዛ በኋላ ነው ፊቱ ይቀራል፣ ሁሉም ነገር ይጠፋል። ምሽከተል መሳቢያ ምንድን ነው? አላወኩትም ራሱ። ኦኬ ምንድን ነው የምታውቀው አዲስ አንተ? ምሽከተል መሳቢያ የሚባል አላወኩትም። ምንም የሚባል አዲስ ነው ታዲያ የምታውቀው? ንገረን። የምታውቀው አዲስ ምንድን ነው? ቡኻሪ፣ ሙስሊም፣ ትርሚዚ፣ ነሳኢ። ቡኻሪ፣ ሙስሊም፣ ተርሚዚ። ኦኬ ቡኻሪ 48:11 ክፈትለት። ባድን ታውቀው እንስማማለን፣ ችግር የለብንም። ሁሴን ክፈት ጭንቅላት። ምን ቸገረክ? የሆንክ ሰውዬ ነህ ካንተ ስትታይ ምን ቸገረኝ? ተደብቀሻል። ችግር የለበትም። ተደብቀሻል። ታውሪ ችግር የለም። ማን ተደብቀው? ታሳዝነኝ ነው። በጣም እኮ ነው የምታሳዝነው። እንደ ኡፋይ በቪዲዮ ውጪ እስኪ። እኔ እኮ በቪዲዮ ወጣሉ ሲጀመር ወይ በራሴ ማፍር መስሎክ ነው? እንዳንተ ተደብቄ ማውራ መስሎክ ነው? ውጪ እንደ ቪዲዮ ልክፈት። አንቺም ክፈች እስኪ። ክፈት እስኪ ቪዲዮ ክፈት። ወሊ ማን ነው የሚሆነው? ወሊ ማን ነው የሚሆነው? ኧረ ኡስታዝ ነው። ከፍ እናድርገው። ሪስፔክት። በደንብ አትታይም ግን ቃይስ እንደገና እሺ። አንተ በጣም ቆንጆ ነህ። እሺ እኔ አላየሁትም። ከፍያውን አየሁት።
ዋው ሰላም ብለናል። ሰላም አለይኩም እንዴት ኖት? ወአለይኩም ሰላም። ወይኔ በጣም ይቅርታ ለካ እኔ እኮ አይ ምን ተግባብተናል። አይቲ አያለ ወይ ፈጣሪ እንደው ይቅር በልኝ። ችግር የለም። ያው የሚቀልደው ሁሉም በራሱ ነው። ችግር የለም። አብሽሪ። ያ ወይኔ ኡስታዝ ነው እንዴ? ትንሽ ብዙ አይደለም። ኡስታዝ ነው። አይ ብዙ አይደለም የሚባል ኡስታዝ አለ እንዴ? ኡስታዝ ነው አይደል እንዴ? ኤኒዌይስ እሺ ይቅርታ፣ ክብሮትን በማይመጥን ተተናገርን። ይቅርታ ኡስታዝ እያልን እንቀጥላለን። ኤኒዌይስ ሳይ ቡኻሪ 48:11 ላይ በቂያማ ቀን ሁሉ እንትን ካሉ በኋላ አላህ መጥቶ እያንዳንዱን ዛፎቹን፣ ምድርን፣ ሰማይን በጣቶቹ እንደሚይዝ ይናገራል። ከመጥፋታቸው በፊት መጥቶ ይይዛቸዋል። ገና አንብበው ክርስቲያን። አረብኛውን እንግሊዝኛው ላይ እንዳጠፍ ችግር የለም። አንብበው። ኦኬ ቀጥል ክርስቲያን። ኦኬ ሳሂህ አልቡኻሪ 48:11 ላይ ነው። አብደላህ ኢብን መስዑድ ነው የተረከው። ምን ይላል? የጁሽ ራባይ ካም ቱ አላህስ ሜሴንጀር ኤንድ ሴድ፣ አንድ የአይሁድ መምህር ወደ አላህ መልእክተኛ መጣና እንደዚህ አላቸው ይላል። ኦ ሙሐመድ፣ አንድ የሚሉት ቢያደርጉልኝ ግን የአይሁዳዊ መጣና እንደዚህ አላቸው። ኦ ሙሐመድ ሆይ ዊ ለርን ዛት አላህ ዊል ፑት ኦል ዘ ሄቨን ኦን ዋን ፊንገር፣ አላህ ምድርን ሰማይን በአንድ ጣቱ እንደሚያስገባ ተምረናል አለ። ኤንድ ዘ እርዝ ኦን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ። ኤንድ ዘ ትሪ ኦን ዋን ፊንገር፣ ዛፎችን ደግሞ በአንድ ጣቱ። ኤንድ ዘ ዋተር ኤንድ ዘ ደስት ዋን ፊንገር፣ የውሃ አካላትን ደግሞ በአንድ ጣቱ። ኤንድ ኦል ዘ አዘር ክሬትድ ቢይንግ ኦን ዋን ፊንገር፣ ሌሎች ፍጥረታትን ደግሞ በአንድ ጣቱ እንደሚይዝ ተምረናል አለ። ዘን ሂ ዊል ሴይ አይ አም ዘ ኪንግ፣ ከዛ በኋላ እኔ ንጉስ ነኝ ይላል አላህ። ዜራፖን ዘ ፕሮፌት ስማይልድ፣ ከዚህ በኋላ የአላህ መልእክተኛ ሳቀ ይላል። ሶ ዛት ሂዝ ፕሪሞላር ቲዝ ቢካም ቪዚብል፣ ጥርሱ መንጋጋው እስከሚታይ ድረስ ሳቀ። ኤንድ ዛት ዋዝ ዘ ኮንፈርሜሽን ኦፍ ተራባይ፣ የአይሁዳዊ መምህሩን ንግግር በማጽደቅ ማለት ነው። ስለዚህ እንግዲህ አላህ ሰማይን እና ምድርን በዛ ቀን ይይዛቸዋል ማለት ነው። ሰማይን፣ ምድርን፣ ሌሎች ፍጥረታትን በሙሉ በአንድ ጣቱ፣ በአምስት ጣቱ፣ እነዚህ ጣቶች ቢቆጠሩ እዚህ 5 እንደሆኑ ስለሚናገር ሰማይን በአንድ ጣቱ፣ ምድርን በአንድ ጣቱ፣ ዛፍን በአንድ ጣቱ፣ የውሃ አካላትን በአንድ ጣቱ፣ የቀሩትን ፍጥረታቶች በሙሉ ደግሞ በአንድ ጣቱ ይጨበጥና እኔ ንጉስ ነኝ እያለ ይናገራል። ስለዚህ ከመጥፋታቸው በፊት ነው ማለት ነው። ያ ቁርአኑም ላይ ደግመዋል። ሱራ 39 የጭፍሮች ምዕራፍ ላይ 67ኛው አያ ላይ በትንሣኤ ቀን ሰማዮችና ምድር በእጁ በተጠቀለልበት ቀን ላይ እንደሚመጣና ምድርን በእጁ ጭብጥ እንደምትሆን ይናገራል። ሚሉት አለ ኡስታዝ። እሱ ትክክል ነው፣ ግን መጨበጡ ትክክል። አሁን እኔ ያልገባኝ አሁን ምድር ላይ እቺ ዓለም እያለች መጥቶ እዚች ዓለም ያለውን ነገር ሰብስቦ ይዛል የሚለው ነው ያልገባኝ እኮ። የቂያማ ቀን በደመና ይመጣል፣ እነኝን ሁሉ ይዛቸውና ሁሉም ሰው ይሞታል። ከዛ ዛፎችን በአንድ ጣቱ፣ ሰማይን በአንድ ጣቱ፣ ምድርን በአንድ ጣቱ አድርጎ በአምስቱም ጣቶቹ ይዝና ማን አለ ከኔ ሌላ፣ ማን ነው ንጉስ፣ ከኔ ሌላ ማን ነበረ ምናምን ብሎ ይላል አይደለ? ይላል እሱ ይላል። አሁን እኮ አልገባኝ ማለት ነው። አሁን ቂያማ የሚለው ራሱ እቺ ምድር ከሁሉ ነገር ከጠፋ በኋላ የዚህ ለመጥፋት ነው ቂያማ የሚባለው። አይ እንደዛ ብሎ ያስቀምጠውማ። ምክንያቱም ቂያማ ብሎ የሚያስቀምጠው ምድር በመላ ጭብጡ የምትሆን ቀን ነው። የዛለታ ነው ቂያማ የሚባለው። ምድርም ምትሆናል የዛለት። አሁን ሁሉ ትጠፋለች። ከዛ በኋላ ትጠፋለች። ችግር የለውም። አሁን ትጠፋለች እኮ የዛለታ ነው ትንሣኤ የምትባለው። በተመሳሳይ ትንሣኤ የሚመጣው የዛለታ ነው። የትንሣኤ ቀን ምድርን በጭብጡ ያደርጋትና እኔ ጌታ ነኝ፣ እኔ እንደዚህ ነኝ ብሎ የሚናገረው የዛለን ነው። ምድርም ትጠፋለች። ምድር ብቻ ሳትሆን ፊቱ ብቻ ሲቀር ከዛ ምን ይሆናል? ሁሉ ነገር ይጠፋሉ ማለት ነው። ሱራ 39
67 አንዴ ክፈተው ክርስቲያን። እኔ ግን በዛው አብረን እንድትሄድበት የምፈልገው ኡስታዙንም እንድትጠይቃቸው ምድር ከጠፋች እነሱ ከምድር ውስጥ አይደለም የሚነሱት። በመጨረሻ ጊዜ ከየት ነው የሚነሱት ታዲያ? ትንሣኤ የሚመጣው ከየት ነው? ከሰማይ ላይ ነው የሚነሱት? ከምድር ውስጥ ነው የሚነሱት? አልገባኝም። እሱን ጠይቅልኝ እስቲ። እሱ ብዙ እንትን አለው እንመጣበታለን። ኤኒዌይስ ሎክ አላህንም ያው ኡስታዙ አላህንም የትንሣኤ ቀን እንደሆነ ምድር የምትያዘው እዩት። አላህንም በትንሣኤ ቀን በደንብ አስተውሉ ኡስታዝ። አላህንም በትንሣኤ ቀን ምድር በመላ ጭብጡ ስትሆን ሐዲሱ ላይ ባሳየሁት ዕለት የትንሣኤ ቀን መጥቶ በጣቶቹ ላይ እንትኖቹ ዞ የሚናገርበት ቀን ነው ትንሣኤ። ከዛ ሁሉ ነገር ይጠፋል የአላህ ፊት ሲቀር። እስቲል እዚህ ድረስ መጥቶ እስከሚጨብጣት እስከ ጣቶቹ ላይ እስከሚያደርግ አልጠፋችም ምድርም ነበረ፣ ሰማይም ዛፎቹም አልጠፉ። ከዚህ በኋላ ነው የሚጠፉት። ከዛስ ቀን ምድርም በመላ ጭብጡ ስትሆን ሰማያትም በኃይሉ የሚጠቀለሉ ሲሆኑ ከእርሱ ጋር ሌላን በማጋራታችሁ ተገቢ ክብሩን አላከበራችሁትም፣ ከሚያጋሩትም ጠራ አላቀም ይላል። ስለዚህ የዛን ቀን ነው የቂያማ ቀን ነው ማለት ነው። እና እንደዛ ስለዚህ የአላህ ፊት ሲቀርስ ሁሉም ይጠፋል የሚለው የቂያማ ቀን ሁሉም የሚወገድ መሆኑን የሚያሳይ ነው። ጥያቄ ያሉት? በሚቀጥለው እሺ ቴንኪው ሁሴን። አንዴ ኡስታዝ በጣም ይቅርታ እሺ። እኔ ያው ወጣት መስለኸኝ ነው እንደ ተናገርኩትና በጣም ይቅርታ እሺ። ማለት ይቅርታ ወጣት መስሎኝ እርሱ መስሎኝ አሁንም አንቱ ወይ እሺ በቃ አይለመደኝም። እሺ እሺ ኡስታዝ እናመሰግናለን። እፎይ ኡስታዝን ትንሽ ጠይቃቸው፣ አንድ ደቂቃ አንድ ጥያቄ ልጠይቃቸው ቀጥታ። እሺ ፈቃደኛ ከሆኑ ፈቃደኛ ሌላ ቀን ብለዋል። ኦልሞስት ሰዓትም እኛም ሄደብን። ጥያቄ አላችሁ እናንተስ? እኔ ጥያቄ ነበረኝ ለሳቸው። አንተ ትልኛለህ? ምንድን ነው? ከአላህ ፊት በስተቀር ሁሉ ነገር ይጠፋል ከተባለ ነፍሶቻቸው ይጠፋል ማለት ነው? የነፍሳቶች ስጋ ምናምን ኦኬ፣ ነፍሳቶች ይጠፋሉ? እሱም ራሱን የቻለ ብዙ እንትን አለው። ሱራ 21 104 ላይ እንደ አዲስ ስለሚፈጥራቸው ትንሣኤ እኮ የለም በእስልምና ሪክሬሽን እንጂ ትንሣኤ የለም። እንደ አዲስ ነው የሚፈጥራቸው። ምን የሚታወቅ ነገር የለም። ነፍስም ጠፍታ እንደ አዲስ ነው የምትፈጠረው፣ ስጋም እንደ አዲስ፣ ነፍስም እንደ አዲስ ፍጥረት ነው የሚሆኑት ማለት ነው። እነሱ ብዥታ አለው፣ ብዙ ብዥታዎች አሉት። ሰፊ ነው ክፍሉ መሰለኝ። ለማንኛውም እሺ፣ ያንኛውም ሲራጥ ላይ ይቀመጣሉ የሚል አለ። ቅድሙ አንተ ያነሳኸው ምድርና ሰማይ ስጠፋ እንዴት ነው የሚሆኑት? ሲራጥ ላይ እሱም ሌላ እንትን አለው፣ ራሱን የቻለ ውዝግብ አለው። ኤኒዌይስ ሀዩ እና ሀኑኒ ቃል ቦስ እንዴት ነህ? ሰላም ብያለሁ። ሁላችሁም ሰላም ክርስቶስ ይብዛላችሁ። ቅድም ሱራ 2:115 ስታነሱት የተለያዩ የቁርአን አማርኛ ቨርዥኖችን እያየው ነበረ እና 1961 እና ሀጅ መሐመድ ሳኒ አሁን የምንጠቀምበት አረንጓዴ ቁርአን ላይ ፊቶቻችሁን ወዴትን ብታዞሩ ሲል ሊትራሊ እነሱ የእሳቸው ሜታፎሪክ የሚያወስዱ ናቸው። የአላህ ፊት ብቻ ነው ያስቀምጡት። የና ሀጅ መሐመድ ዘይኔን እና 2017 ላይ የእሳቸውን በእሳቸው ስም ድጋሚ ዋሃብያዎች ያሳተሙት ቁርአን ደግሞ ለሰላት ፊታችሁን ብታዞሩ ነው የሚለው። የትኛው ነው ትክክል ሊሆን የሚችለው? እዛ ጋር ለሰላት የሚል ኮንሴፕት ራሱ የለውም። እንግዲህ የመጀመሪያ ቁርአን ላይ ክርስቲያን ያነበበውም ላይ ማለት ነው አማርኛ ትርጉሙ ላይ በጣም ልዩነት አለው። ያ ብዙ ክፍሎች ላይ ምዕራቡ ምስራቁም የአላህ ብቻ ነው የሚለው። አክቹዋሊ እሱ የወረደው ከኢትዮጵያው እነሷው ሙስሊም ነው ነጃሺ ነው ከሚሉት ጋር የተያዘ ነው። ብዙ እንትኖች አሉት፣ ሚስጥር አለው። ኤኒዌይስ እሱ ልተወውና ለእናንተ ብዙ እንትን ስለማይላችሁ በዛ ምክንያት የወረደ እንደዛ ነገሮች አሉት። ኤኒዌይስ
ሚስጥሩ እንተውና ምስራቁም ምዕራቡም ያላ ፊት አለ የሚለው አዲስ የመጡ ቁርአን እንትኖች ደግሞ አላህ አለ ብለው እንትን የሚሉ አሉ። እሱ ደግሞ ብዙ ዲቤተብል ነው። ቶፒኩ ራሱ አጨቃጫቂ ነው። ዛሬ አላነሳ ነው እሱ ለማንሳትም ብዙም ራሱን የቻለ ቶፒክ ስለሆነ እሱ ማለት ነው። ራሱን ችሎ ቶፒክ ነው። ብዙ አጨቃጫቂ ነገሮች ስላሉት ማለት ነው። ከአርሽ በላይ ከሆነ በየትኛውም አቅጣጫ ያላ ፊት እዛ አለ ከተባለ እንደዚህ ካልኩም አላ ፊቱ አለ እዚህ ማለት ነው። ለምን ከአርሽ በላይ ትላለህ ካለ ወይንም ያላ ፊትና እጁ እግሩ የተለየ ነው አላልክ በስተቀር እና ብዙ ውዝግቦች አሉት በዚህ ቶፒክ ላይ። ኤኒዌይስ ግን ያላ ፊት ሲቀር ሁሉ ጠፊ ነው የሚለው እንደንትኑ አሁኖቹ ምናምን ሼም ይዟቸው አላ ሲቀር ሁሉ ጠፊ ነው ብለው የተረጎሙ አሉ። አላ ሲቀር ሁሉ ጠፊ ነው ብለው የተረጎሙ አሉ። ግን ምንድነው የሚለው ክፍሉ ያላ ፊቱ ሲቀር ሁሉ ጠፊ ነው ነው የሚለው። አሁን የመጡት ግን አንዳንዶቹ ላይ የተወሰኑ የቁርአን ክፍሎችን ያላ ፊት ሲቀር ጠፊ ነው የሚለውን አላህ ሲቀር ጠፊ ነው ሌላው ብለው አስቀምጠውታል። አንዳንዶቹ ደግሞ ያላ ፊት ሲቀር ሁሉም ጠፊ ነው ብለው አስቀምጠውታል። እና የተለያዩ ትሞችን ስታዋቸው የተለያየ እንትኖች ትርጓሜዎች አሏቸው። ያው አላህን ሰውነቱ ይጠፋል ከምንል በቃ አላህ ነው ማይጠፋው ብንል ይሻላል ለማለት እንደሰሩት ያስታውቃል። እና እንደዛ ነው። እናንተ ሰዎች አይበቃንም? ታዩ መልካም አዳር ይበልህ። እናመሰግናለን። ፎያችን ሰላም ደሩልን። መምህር አገኘሽ? አዎ እየተማርኩ ነው ጀምሬያለሁ። ኦኬ ታዩ ይቅርታ ትልቅ ሰው ወጣት መስለህ እኔስ ወጣት መስየሽ ነው? ማያየው ነው እሱን አላየውም ነበረ። እኔ እኮ ማለት ጩጬ መስሎኝ ነው እንደዛ የተናገርኩት። ተሳከብኩኝ በኋላ ላይ ታናሽሽ መስሎሽ በቃ እንደ ልብሽ ተናግረሽ በኋላ ስታይ ታላቅ ያውም ኡስታዝ እንዴት እንደደነገጥኩኝ። ቆሌ ነው የተገፈፈው። መስጊድ ቢያገኙ ገርፉሻል። ቀላል ይገርፈኛል ማለት ይገርፉኛል። ቁርአን ስቀሪ ያልተገረፍሽም ህፃን ሆነሽ አሊፍ ባታ ስትይ አልተገረፍሽም። በስርዓት ካልቀራ ትገረፋለህ። ቅጣት አለ። ጥሩ ነው።